ዛሬ ትንሽ እንደመነሻ እንዲሆን ትንሽ ደቂቃዎች ወስጄ ማካፈላችሁ የእግዚአብሔር ቃል ሐሳብ እግዚአብሔር ለምን እንደመጣችሁ ቢጠይቃችሁ ምን ትላላችሁ? ለምን ነው እዚህ መጣ? ዋሪ ይሄ ፐርስፔክቲቫችን ሊስተካከል ማለት ኔትወርካችን ሊስተካከል ነው። በየዓመቱ እንደዚህ እየደከመን ስንመጣ ለምንድን ነው እዚህ የምንመጣው? ምን ለማድረግ ነው? እግዚአብሔር ምን ቢያደርግ ደስ ይላችኋል በሕይወታችሁ? እግዚአብሔርስ መጥቶ ምን ላድርግ ቢላችሁ ምን አድርግልኝ ትላላችሁ? እና እሱ በተመለከተ አንድ ነገር ባካፍላችሁ በጣም ደስ ይለኛል። በማካፍላችሁ የመጽሐፍ ቅዱስ ታሪክ በጣም የታወቀ የመጽሐፍ ቅዱስ ታሪክ ነው። በሐዋርያት ሥራ ምዕራፍ 10 ላይ ያለ ታሪክ ነው። እሱን ትንሽ ላካፍላችሁ ሞክራለሁ። የአለፍ አለፍ እያለን ስለምናነበው የግድ ማንበብ የለብንም። ሐዋርያት ሥራ ምዕራፍ 10 ላይ ትሄዱና መጽሐፋችሁን አስተካክላችሁ እዚያ ላይ አንዳንድ ነገሮችን ለመናገር ሞክራለሁ። ከዚህ ታሪክ በመነሳት እግዚአብሔር እንዲያስተምረን እንዲናገረን አንገቶቻችንን ዝቅ አድርገን አጭር ጸሎት እንጸልይ። የሕይወታችን ታሪክ ያንተ ነው፣ የኛ የሆነ የለንም። ሁሉ በአንተ ነው። ሁሉ ከአንተ ዘንድ ነው የሆነልን። ሁሉ ደግሞ ለአንተ ክብር ነው። የምንሻማው ክብር የለንም። በዚህ ምሽት ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ሰው ያረከን አንተ ነህ ጌታ ኢየሱስ ሆይ። ከመሬት ያነሳህን አንተ ነህ። ቆሻሻችንን ያጠብከው አንተ ነህ። ቀንበራችንን የሰበርክልን አንተ ነህ። የዘላለም ሕይወት የሰጠህን አንተ ነህ። አቤቱ ቁም ነገር እንዲገኝብን ያረከው አንተ ነህ። አንተ ብቻ ነህ መከበር ያለብህ። እናከብርሃለን። በዚህ ምሽት ከፍ እናደርግሃለን ጌታ ሆይ። እኛ ገና ብዙ ውለታ ይደረግልናል ብለን ተጠባባቂዎች አይደለንም ጌታ ሆይ። ቆጥረን የማንዘልቀው ውለታ በሕይወታችን ተካሂዷል ጌታ እግዚአብሔር ሆይ። በቃል ለመግለጽም ያስቸግራል እግዚአብሔር አምላክ ሆይ። በቃል ሊገለጽ የማይችል ድንቆችና ተአምራትን ከአንተ ዘንድ ተቀብለናል። ክብር ላንተ ይሁን። ከራስህ ጋር አስታረከን፣ እርስ በርስም ደግሞ አስታረከን ጌታ እግዚአብሔር ሆይ እናመሰግንሃለን። ስለዚህ ጉባኤ፣ ስለዚህ ህብረት አመሰግንሃለሁ። በዚህ ጊዜ እንድንገናኝ ደግሞ ጌታ እግዚአብሔር ሆይ በሮችን ስለከፈትክልን አመሰግንሃለሁ። የተመቻቸ ጊዜ ስለሰጠህን አመሰግንሃለሁ። ዴዲኬትድ ስለሆነው ህዝብ አመሰግንሃለሁ ጌታ እግዚአብሔር ሆይ። ከርቀት ብዙ መንገድ ከፍሎ ብዙ ዋጋ ከፍሎ ጌታ እግዚአብሔር ሆይ አንተን ፈልጎ ስለመጣው ህዝብ አመሰግንሃለሁ ጌታ እግዚአብሔር ሆይ። ባልተመቻቸ ሁኔታ የመጡ ብዙዎች እንዳሉ እናውቃለን ጌታ እግዚአብሔር ሆይ አመሰግንሃለሁ። በመጨረሻው ዘመን የምትጠቀምበት ገንዘብ የሚሆን ህዝብ ስላለህ አመሰግንሃለሁ። ቅሬታ ስላለህ አመሰግንሃለሁ። ስለዚህ ህብረት በዚህ አካባቢ ስላሉ አብያተ ክርስቲያናት አመሰግንሃለሁ። መጋቢዎች፣ እረኞች ስለሰጠህን እናመሰግንሃለን። ስለ ህዝቡ እናመሰግንሃለን። ስለዚህ ጊዜ እናመሰግንሃለን። ስላለፉት 30 ዓመታት እናመሰግንሃለን። በዚህ ህብረት ተጠቅመን ስለሰራኸው ስራ እናመሰግንሃለን ጌታ ኢየሱስ ሆይ ክብር ላንተ ይሁን። አቤቱ የሰራዊት አምላክ ሆይ ዛሬ ደግሞ ይህ ምሽት የተባረከ እንዲሆን እንለምናለን። በመካከላችን እንድትመጣ እንድትናገረን ጌታ እግዚአብሔር ሆይ አንቴናችን እንዲስተካከል፣ አቤቱ ልባችን እንዲስተካከል ጌታ እግዚአብሔር ሆይ ከራስህ ጋራ ከዓላማህ ጋራ ከሐሳብህ ጋራ እንድንታረቅ በዚህ ጊዜ በጌታ በኢየሱስ ስም እለምናለሁ። እኔ ባሪያህ ጌታ እግዚአብሔር ሆይ በፊታቸው የቆምኩት በአንተም ፊት የቆምኩት እንደ ምልክት ነው እንጂ ጌታ እግዚአብሔር ሆይ ራሴ የማረባ እንደሆንኩ አውቃለሁ። ጌታ እግዚአብሔር በራሴ ከንቱ እንደሆንኩ አውቃለሁ። በእኔ ውስጥ አልፈህ እንድትናገር ራሴን እሰጥሃለሁ። ቅዱሱ ቅባትህ በውስጤ እንዲያልፍ ራሴን እሰጥሃለሁ። ጌታ እግዚአብሔር ሆይ የራሴ የሆነ እውቀት እና ብቃት እና ማንነት የለኝም። ጌታ እግዚአብሔር ሆይ በአንተ ታምኜ በፊታቸው እቆማለሁ፣ በፊትህም እቆማለሁ። በውስጤ እንድታልፍ እለምንሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ተብሎ ደግሞ በቅዱስ ቃልህ እንደተጻፈ የተከፈተ መንፈስና ከአንተ ዘንድ የሆነውን የሚሰማ ልብ ለእያንዳንዳችን እንድትሰጠን እለምንሃለሁ። ክብር ለአንተ ይሁን። እነኚህ ቀናት ለአንተ አሳልፈን እንሰጣለን። የምንሰራባቸው ቀናት እንዲሆኑ አቤቱ ጌታ እግዚአብሔር ሆይ የምንቀረጽባቸው ቀናት እንዲሆኑ፣ ወደ ፈቃድህ የምንጠጋባቸው ቀናት እንዲሆኑ፣ ከአንተ ዘንድ ከራስህ ከመንፈስህ የሆነ ነገር የሚፈልቅ ባቸው ቀናት እንዲሆኑ እለምናለሁ ጌታ እግዚአብሔር ሆይ ከልብህ የፈለቀ ከመንፈስህ የፈለቀ ከአንተ ዘንድ የፈለቀ ነገር በመካከላችን ይሆንልን። ልባችን ይከፈት ጌታ እግዚአብሔር ሆይ። ድንጋዩ ልባችንን አውጣውና የሥጋ ልብ ስጠን ጌታ እግዚአብሔር ሆይ። ስስ የሆነ አንተን የሚሰማ ለአንተ ሴንሲቲቭ የሆነ ጌታ እግዚአብሔር ሆይ መንፈስህ ሲቃኘው የሚቃኝ ስስ የሆነ ልብ ለእያንዳንዳችን ስጠን እባክህ ጌታ እግዚአብሔር ሆይ። የደነደነው ልባችን ይውጣ እግዚአብሔር ሆይ። ያ ዝም ብሎ በልማድ የተመላለስንባቸው ቀናት ጌታ እግዚአብሔር ሆይ እንዲያበቁ እለምንሃለሁ። ይልቅንስ መንፈስህን የሚሰማ ከመንፈስህ የሚቀበል በመንፈስህ የሚንሳፈፍ በመንፈስህ የሚወጣ በመንፈስህ የሚገባ አቤቱ ከአንተ ዘንድ ከመንፈስህ የፈለቀውን የሚቀበል ስስ የሆነ ትሁት የሆነ ልብን ለእያንዳንዳችን ፍጠርልን ጌታ እግዚአብሔር ሆይ። የቀናውን መንፈስ መልስልን ለእያንዳንዳችን። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ሐዋርያት ሥራ ምዕራፍ 10 ሐዋርያት ሥራ ምዕራፍ 10 አንዳንድ የመጽሐፍ ቅዱስ የሚተረጉሙ ሰዎችና መጽሐፍ ቅዱስን የሚጽፉ ሰዎች ርዕስ ያላቸው መጽሐፍ ቅዱሶች ይዛችሁ እንደሆነ በአብዛኛው
ርዕስ ለመስጠት የሚያስቸግር ምዕራፍ ነው። ምዕራፍ 10 በአብዛኛው ርዕስ ያላቸው መጽሐፍ ቅዱሶች ይዛችሁ ከሆነ አብዛኛዎቹ ትርጉሞች የሚሉት የቆርኔሊዮስ ለውጥ ነው። የቆርኔሊዮስ ቤተሰብ ለውጥ ነው። ደግሞም ልክ ነው። በኋላም እንደምንመለከተው የቆርኔሊዮስ ቤተሰብ ለውጥ ነው። the conversion of Cornelius ነው። አሁን ምናልባት አንዳንድ መጽሐፍትን ትርጉሞች the conversion of Cornelius የቆርኔሊዮስ ለውጥ ነው። ግን አንዳንድ የመጽሐፍ ቅዱስ ተርጓሚዎች ሪሊ ይሄ ታሪክ የቆርኔሊዮስ ለውጥ ነው ወይስ የጴጥሮስ ለውጥ ነው ይላሉ። ጴጥሮስ ነው የተለወጠው ወይስ ሪሊ ቆርኔሊዮስ ነው? ምናልባት ሁለቱም ናቸው። ዛሬ የቆርኔሊዮስን ለውጥ ብቻ ሳይሆን የጴጥሮስን ለውጥ ላሳያችሁ። ምዕራፍ 10 በጣም በብዙ ችግሮች ውስጥ ያለፈ ኩባንያ ያለው አንድ ክርስቲያን ወንድም አንድ ጊዜ ደወለልኝና ሰራተኛ ፈልጎ ማለት ነው። በጣም ብዙ ችግሮች ውስጥ አልፏል። ብዙ የሰራተኞችና ኃላፊዎቹ ለብዙ ኮራፕሽን ውስጥ አልፈው በጣም ብዙ አደገኛ የሆነ ነገር ውስጥ አልፎ ብቻ ያንን ሁሉ አጥርቶ ወጥቶ አሁን ታማኝ ሰው የሚፈልግበት ጊዜ ነበርና አንዳንድ የቤተ ክርስቲያን መሪዎችን እየደወለ እባካችሁ ሙያው ያላቸው ግን እናንተ የምትመሰክሩላቸው ሰራተኞች ፈልጉልኝ ብሎ ይደዋውል ነበር። እኔም ጋር ደወለ። እኔ ጋር የደወለው አንድ ጀነራል ማኔጀር ፈልጎ ነው። ነባክን ልታቆቃለ ቤተ ክርስቲያን አስተባባሪ ምን አይነት ሰው ነው የምትፈልገው አልኩት። ፍጹም የሚል ስም ብንሰጠው ጥሩ ነው። የሚፈልገው ምን በተደጋጋሚ የሚናገረው ምን መሰለህ ማሙሻ በጣም ወሳኝ ጊዜ ነው ለኔ። አሁን ለመነሳትም ለመውደቅም በጣም ወሳኝ ጊዜ ለኛ ካምፓኒ በጣም ወሳኝ ቁርጥ ጊዜ ስለሆነ የምፈልገው ሰው ይልና በችሎታም ያያችሁ እንደሆነ ችሎታው እንደዚህ አይነት ችሎታ ያለው ስራ ልምድ ደግሞ ቢኖረው ጥሩ ነው ብሎ ስለ ስራ ልምድ ሲናገር በእንደዚህ አይነት ሴቲንግ ውስጥ እንደዚህ አይነት ማኔጀሪያል ስራዎችን የሰራ ደግሞ ቢሆን ጥሩ ነው። በላይ ከሁሉ በላይ ደግሞ የምፈልገው እኔ ታማኝነትን በተመለከተ ደግሞ ታማኝነትን በተመለከተ በጣም ታማኝ ሆነ በጣም ተማረ በጣም አጭሩ ፍጹም ሰው የምፈልገው ነው። በጣም ወሳኝ ጊዜ ስለሆነ ለኛ ኦልሞስት የምፈልገው ሰው እንደዚህ አይነት ኦልሞስት ፍጹም ነገር የሚይዘው ሲተፋበት ማለት ነው። ሰዎች ሲቀጥሩ ካምፓኒዎች ሲፈልጉ አንዳንድ ጊዜ ወሳኝ በሆነ ወቅት የሚፈልጉት ሰው ፍጹም የሆነ ሰው ይመስላል። ፍጹም የሆነ ታማኝ የሆነ ብቃት ያለው አስተማማኝ ችሎታ ያለው ልምድ ያለው የበቃ ፍጹም ሰው የተፈጸመ የተጠናቀቀ በተሰጧቸው ለደስታቸው። እግዚአብሔር አንዳንድ ጊዜ ወሳኝ ወቅት ይገጥመዋል። በጣም ወሳኝ ጊዜ ይገጥመዋል። አንዱ ወሳኝ ጊዜ ይሄ ነው። ሐዋርያት ሥራ ምዕራፍ 10 ነው። ሌላው ወሳኝ ጊዜ አሁን የኛ ጊዜ ነው ብዬ አስባለሁ። መጣበታለሁ በኋላ በወሳኝ ጊዜ ውስጥ እግዚአብሔር ካምፓኒ አይደለም የእግዚአብሔር እርግጥ መንግስት ነው የሚባለው። በኋላ እንመጣበታለን። እግዚአብሔር በወሳኝ ዘመን የሚፈልገው ህዝብ ምን አይነት ህዝብ ነው? ወንድሞች ናቶች እግዚአብሔር በወሳኝ ዘመን ውስጥ እርግጥ ክራይሲስ እግዚአብሔር በጣም አይገጥመውም። ግን ክራይሲስ የመሰለ ነገር ሲገጥመውና በመንግስቱ ወሳኝ የሚባል ነገር ሲመጣ በጣም ወሳኝ በሆነ ዘመን እግዚአብሔር የሚፈልጋቸው ሰዎች ምን አይነት ሰዎች ናቸው? ይሄንን አውቀን ብንቃኝ ይሻለናል ዛሬ ሌሊት ብዬ አስባለሁ። ምን አይነት ሰው ነው እግዚአብሔር በዚህ ዘመን የሚፈልገው? አንድ እውነት ብቻ ልባችሁ ላይ ጻፉት፣ ማስታወሻችሁ ላይ ጻፉት፣ የትም ቦታ ላይ ጻፉት። ልንገራችሁ ሐዋርያት ሥራ ምዕራፍ 10 የሚነግረን ወሳኝ የሆነ ዘመን ሲመጣ፣ ክሪቲካል የሆነ ዘመን ሲመጣ፣ እግዚአብሔር ለስራ ሲነሳ፣ እግዚአብሔር ለስራ ሲወጣ፣ ወሳኝ በሆነ ዘመን እግዚአብሔር የሚፈልገው ህዝብ የግድ ፍጹም የሆነ ህዝብ ሳይሆን ፍጹም ብዙ ስለማይገኝ ሁሉን የሚያውቅ ጠንቅቆ የሚያውቅ ፍጹም ህዝብ ሳይሆን የሚፈልገው እግዚአብሔር ወሳኝ በሆነ ዘመን እግዚአብሔር የሚፈልገው ቃል ልግለጠው በላስቲክ ልግለጠው ኢላስቲክ ህዝብ ነው የሚፈልገው እግዚአብሔር። እሱ ነው ሐዋርያት ሥራ ምዕራፍ 10 የሚያስተምረን። አሳያችኋለሁ። በጣም ግራ እንደገባችሁ ታስታውቃላችሁ። የሚለጠጥ ድምፅ የሚሰማ ድምፅ እየሰማ የሚለጠጥ ኢላስቲክ ባለበት የማይቆም በምን ቃል ልንገራችሁ? ሌላ ቃል ካላችሁ ንገሩኝ። የስዊዲሽ
ባለበት የማይቆም ያለበት የማይመቸው ከኮምፎርት ዞን የሚወጣ ከምቾት ቀጠና የሚወጣ ያልሞከረውን ለመሞከር የተዘጋጀ ሪስክ የሚወስድ ሰፋ የሚል በምን ቃል ነገራችሁ? እግዚአብሔር እንደ ጓደኛ ቢደውል ወሳኝ ነው ለመንግስቴ ቢል እግዚአብሔር ወሳኝ ዘመን ነው ለመንግስቴ ወሳኝ ዘመን ስለሆነ ህዝብ እፈልጋለሁ ቢል እግዚአብሔር በወሳኝ ዘመን የምትፈልገው ህዝብ ፍጹም አይነት ህዝብ ነው ብትሉት፣ አይ ፍጹምማ እንደማይገኝ ያውቀዋል። ምን አይነት ህዝብ ነው? ድምፄን እየሰማ የሚለጠጥ እግዚአብሔር ሲናገራቸው ስስ ልብ ያላቸው የሚሰፉ ከእግዚአብሔር ጋር የሚሰፉ ከእግዚአብሔር ጋር የሚለጠጡ ከእግዚአብሔር ጋር የሚሄዱ ከእግዚአብሔር ጋር የሚዞሩ ሲያዞራቸው የሚዞሩ የሚሰሙ ደግሞ የሚሰሙ ሳይሆን ሰምተው የሚታዘዙ ሰምተው ስትሬች አውት የሚያረጉትን ነው። በመስማት ብቻ መርካት ስለጀመረ ክርስቲያኑ ትንሽ ልቀሰቅሳችሁ ነው የመጣሁት። ጌታ ይናገራል ያስቀምጠውና እንደ ላይብረሪ ጌታ ደግሞ ይናገራል ይደርብበትና እዛው ላይ ጌታ ይናገራል ይደርበውና ተከመረብን። ታውቃለህ እግዚአብሔር እንደዚህ አይነት ህዝብ አይደለም የሚፈልገው። ሜቢ በኖርማል ዘመን እየተመራመርን እንደ መጽሐፍ ተሸክመን እንኖር ይሆናል። አብኖርማል ዘመን ሲመጣ ግን እግዚአብሔር የሚፈልገው የሰጠውን ተጠቅሞ የተናገረውን ተጠቅሞ በእሷ ላይ እርምጃ የሚወስድ ሪስክ የሚወስድ የሚወጣ የሚለጠጥ የሚሰፋ ህዝብ ሲያገኝ እግዚአብሔር ይንቀሳቀሳል። ና ምዕራፍ 10 ተመልከቱ። ሐዋርያት ሥራ ምዕራፍ 10 one of the very critical chapters in the Bible። በመጽሐፍ ቅዱስ ውስጥ ወሳኝ ዘመን ካላችሁ አንዱ ወሳኝ ዘመን ምዕራፍ 10 ነው። ሐዋርያት ሥራ ዝም ብሎ ምዕራፍ አይደለም። ሐዋርያት ሥራ ምዕራፍ 10 በጣም ወሳኝ ዘመን ነው ለእግዚአብሔር መንግስት። ምን አይነት ዘመን ነው? ጌታችን ኢየሱስ ክርስቶስ ለኃጢአታችን ሞተ፣ በሦስተኛው ቀን ተነሳ። ከሙታን ከተነሳ በኋላ 40 ቀናትን ከእነርሱ ጋር አብሮ ቆየ። ከደቀ መዛሙርቱ ጋር በነበረበት ጊዜ ስም ወንድሞች እናቶች፣ ጌታ ኢየሱስ ምን እያደረገ ነበር ያላችሁ እንደሆነ ጌታ ኢየሱስ he was giving them a divine program፣ መለኮታዊ ፕሮግራም ነበር የሚነግራቸው about his kingdom፣ ስለ መንግስቱ የነበረውን መለኮታዊ ስትራቴጂ መለኮታዊ ፕሮግራም ነበር የሚነግራቸው ለደቀ መዛሙርቱ። እነሱ ራሳቸው ግራ እስከሚጋቡ ድረስ የገሊላ ልጆችን ሰብስቦ ኢንተርናሽናል ትራቭል አድርገው አያውቁም። ከመንደራቸው ወጥተው አያውቁም። በጣም ትንንሽ ወጣቶች ናቸው። ይሄ እዚህ ግባ የሚባል ነገር አልነበሩም። 11 ቀርተዋል። አንዱ ባክስላይድ አድርጎ በዛን ጊዜ ትልልቅ ነገር ያወራቸዋል። ስለ እግዚአብሔር መንግስት ያወራቸዋል። ነገር መጣበታል። 40 ቀን ከእነርሱ ጋር ሲኖር ሳለ he was speaking about አንድ ነገር ብቻ፣ ስለ እግዚአብሔር መንግስት ያናግራቸው ነበርና እነሱ ራሳቸው ግራ ገብቷቸው ጌታ ሆይ መንግስትን ለእስራኤል አቅማቸው እስራኤል ነበረች። አሁን ለጥጠው ነው እነሱ አቅማቸው እንደውም ገሊላ ነበረች። የሰውዬ መንግስት አለ። በቃ መንግስትን ለእስራኤል ቢያንስ እስራኤል እንበል ብለው መንግስትን ለእስራኤል የምትመልስበት ጊዜ አሁን ነው እንዴ አሉ። እሱ በእግዚአብሔር እጅ ነው አላቸው። እሱ በእግዚአብሔር እጅ ነው። አሁን እናንተን እግዚአብሔር የሚፈልጋችሁ ለእስራኤል መንግስት ሳይሆን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ሐዋርያት ሥራ ምዕራፍ 1 ቁጥር 8 this is the program። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። ኃይል ትቀበሉና በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምኖቼ ትሆናላችሁ። ተናገሩ የሚናገሩ ምስክሮቼ ትሆናላችሁ። ኃይል ይወርድባችኋል። አሁን አስፈጻሚ ትሆናላችሁ የአንድ ፕሮግራም። ምን? በኢየሩሳሌም ደግሞስ በይሁዳ ደግሞስ በሰማርያ። እንደምንም ኢየሩሳሌምና ይሁዳ ሊሄዱ ይችላሉ። they can imagine ሰማርያ ላይ ቢያቆምም እንደምንም ቅፍፍ እያሏቸው ይሄዱ ነበር። አይሁድ ከሳምራውያን ጋር አይተባበሩም ነበር። ትዝ ይላችኋል አንድ የመጽሐፍ ቅዱስ ክፍል እንደዚህ ያላችሁ ስንት ዮሐንስ 4 አይሁድ ከሳምራውያን ጋር አይተባበሩም ነበር። ምንም አይነት ግንኙነት አልነበራቸውም ነበርና አይሁዳውያን በምንም አይነት ሳምራውያን ጋር ሄዱ። የተቀላቀሉ ስለሆኑ በጣም የሚጠሏቸው የሚጸየፏቸው ናቸው። አምልኳቸው የተለየ ነው። ህዝቡ የተለየ ነው። አይነኳቸው። አይነኪዎቹ ጋር ትሄዳላችሁ አላቸው። ይሄ ብቻ አይደለም እስከ ምድር ዳርቻ ድረስ። እነዚህ በጣም በነገራችን ላይ አብዛኞቹ አደገኛ አይሁዳውያን ናቸው። ስታንች የሚባሉት ግትር ማይነቃነቁ
ከገሊላ በላይ ከይሁዳ በላይ በጣም የማያውቁና እስከ ምድር ዳርቻ ድረስ ትሄዳላችሁ አላቸው። ዲስ ወዘ ፕሮግራም። ይቀበሉት አይቀበሉት አላውቅም፣ ብቻ ጸጥ ብለዋል። መንፈስ ቅዱስ ወረደ። መንፈስ ቅዱስ ወረደ። ቤተክርስቲያን ተመሰረተች። የኢየሩሳሌም ቤተክርስቲያን ኢየሩሳሌም ቤተክርስቲያን መመስረት ብቻ ሳይሆን ሜጋ ቸርች ሆነች። ሂውጅ ኢየሩሳሌም ምንድነው ሀፕን ያደረገው ያላችሁ እንደሆነ ኤክስፕሎዥን። በሺዎች ነበር የሚቆጠሩ የሚጨመሩት 3000 5000 ማሰብ ትችላለህ። ይጨመራል። ቤተክርስቲያኗ ኤክስፕሎደድ። ሐዋርያቱም በጣም ገረማቸው። ኦ ማይ ጎድነስ ይሄን ነበር ለካ ያለው። በጣም የሚገርም እሳት ፈነዳ ኢየሩሳሌም እና they were enjoying ያለው ነበር። ከዛ ቀስ እያደረገ እግዚአብሔር ኢየሩሳሌምን በእሳት ብትመስሏት ቁጭ ብለው መሞቅ ጀመሩ። ኢንጆይ ቤተ መቅደስ ይሄዳሉ፣ ሽባው ይተራተራል። ከዛ ተመልሰው ቤታቸው ይገባሉ። በጣም ይከበራሉ። ስማቸውና ዝናቸው ወጣ። አትናገሩ ሲባሉ እንናገራለን ምናምን እያሉ እሺ ተናገሩ እየተባሉ ሲያያቸው አይነቃነቁ። አልነቃነቅ ሲሉ እግዚአብሔር የሚያነቃነቅ ነገር አመጣ። ኃይለኛ ስምረት አመጣ። ከመካከላቸው አንድ ወንድም እስጢፋኖስ የተባለ ተቀጥቅጦ እንዲሄድ አደረገው እግዚአብሔር። በሰማይ አውቆ በዙፋኑ ላይ እየጠበቀው ብድግ ብሎ እየጠበቀው ለሱም እያሳየው ይወርቃም ይቱሚ ምናምን ያለ ለነሱ ግን መልእክት ነበር። እያንዳንዱ ጊዜ ከተጠቅሽ አይነት መልእክት ሳይሆን አይቀርም እንዳለ በድንጋጤ ያው በጸሎት የተጉ ነው የቀበሉት። እግዚአብሔር ዓላማውን ለማስፈጸም የሚያስገርም ነገር አረገና ተበተኑ። በመላ ይሁዳ በመላ ሰማሪያ ተበተኑ። የተበተኑትም ምን እያደረጉ ዞሩ ይላል። የተበተኑት ምን እያደረጉ ዞሩ? እየተናገሩ እየሰበኩ ቃሉን እየሰበኩ ዞሩ። ሰማርያም ገባ ወንጌል። ፊልጶስን ላከው እግዚአብሔር። ትዝ ይላችሁ እንደሆነ የሰማርያ ሪቫይቫል መጣ። የሚያስገርም አይነት ሪቫይቫል ነበር የሰማርያ። ፊልጶስ ሄደ። አጋንንት ከህዝብ እየተንጫጩ ይለቃሉ። ጌታ ኢየሱስ ያላት መሆን ጀመረች። ምን ብሏል? ኢየሩሳሌም ደግሞስ ይሁዳ ደግሞስ ሰማርያ። ምዕራፍ 8 ላይ ሰማርያ ተንቀጠቀጠች። አጋንንት ከህዝብ ላይ ይወጣሉ እየጮሁ ማለት ከፍተኛ ሪቫይቫል መጣ። ትዝ ይላችሁ እንደሆነ ኢየሩሳሌም ያሉት ቅዱሳን ኢየሩሳሌም ቤተክርስቲያን ውስጥ ያሉ ሐዋርያት ሰማርያ ስለሚካሄደው ነገር ሰሙ ወሬ። ኦረ እግዚአብሔር እኮ የሚያስገርም ነገር እያደረገ ነው። እና ደግሞ ፊልጶስ በውሃ እያጠመቃቸው ነው ብዙዎቹን። ጌታ ኢየሱስን እየተቀበሉ ነው። አጋንንት እየለቀቁ ነው። ሳምራውያን እኮ ዳኑ ሲባል ኢየሩሳሌም ያለችው ቤተክርስቲያን ምን አለች? እንደምንም እየቀፈፋቸው ቢሆን በል ዮሐንስ ጴጥሮስ ሁለቱ ዋና ዋና ሐዋርያት በሉ ሂዱ ዳውንቱ ሰማርያ ምንና ሂዱና አግዙት እንትና ማነሱ ፊልጶስን ምን በማድረግ እሱ በውሃ እያጠመቃቸው ነው። እናንተ ደግሞ እጅ ጫኑባቸውና በመንፈስ ቅዱስ ምን እንዲሆኑ እንዲጠመቁ ሄዱ። ዲቫይን የእግዚአብሔር ፕሮግራም መፈጸም ጀመረ። ባይወዷትም እንኳን እና ሳምራውያን ጋር ሄዱ። ያውም አይሁዳኑ በጣም ጴጥሮስን ጨምሮ ሄደ። ኢትስ ኦኬ አሜን። ሳምራውያን ከባድ ናቸው ለአይሁድ ወደ ቤታቸው ለመሄድ፣ ግን እንደ ሌሎች በጣም ኮምፕሊት አህዛብ ስላይደሉ ሄደ ሳምራውያን ጋር እጅ እየጫኑባቸው በመንፈስ ቅዱስ ሞላቸው። የሚያስገርም አይነት ሪቫይቫል ነው ያ ጊዜ የነበረው። ታውቁታላችሁ። ከኛም ታሪክ ጋር በጣም የተያያዘ ነው። አጎታችን የተገኘው ከዛ ሪቫይቫል መልስ ነው። ኢትዮጵያዊ ጃንደረባ ከዛ የሚያስገርም አገልግሎት ነበር። ጴጥሮስ ተመልሶ በጣም ደክሞት እንደነበር አስባለሁ። በጣም ኃይለኛ አገልግሎት ላይ ስለነበሩ ተመልሶ ኢዮጴ የምትባል ከተማ ውስጥ አንድ ወንድም ስምዖን የሚባል ሞክሼ ሳይባባሉ አይቀሩም። እሱም ስምዖን ነው፣ ያኛውም ወንድም ስምዖን ነው። ቁርበት ፋቂ ምናምን የሚለው ዝም ብሎ አይነት ሲምፕል ሳይሆን ደንበኛ አይነት የቆዳ ኢንዱስትሪ የዛን ጊዜ የነበረው አይ ቲንክ ጥሩ ብራዘር ሳይሆን አይቀርም በሀብትም። ያ ስምዖን ቁርበት ፋቂው ቤቱም አሪፍ ቦታ ላይ ነው ያለው። በባህር ዳርቻ ይኖር የነበረው ምን ይላል አይታችሁት እንደሆነ የባህር ዳርቻ ቤት ጥንትም አሁን የሀብታሞች ነው። ደንበኛ ቤት ነው ያለው። እና ጴጥሮስ እዛ ወንድም ቤት ሄዶ ከሰማርያ መልስ ተኝቷል። አረፍ ብሏል። ይጸልያል። ደርብ ላይ ሆኖ
ይጸልያል። በእግዚአብሔር ፊት ረፍት ወስዷል። ለጸሎት ላይ ይወጣል። ደርብ ላይ ዘና ብሏል። አይ ቲንክ ሪፍሌክት እያደረገ በጣም ሳይደሰት አይቀርም እግዚአብሔር ባረገው ነገር። እግዚአብሔር ዝም ቢለው ትንሽ ሳይዘነበት አይቀርም። ናይስ ታይም ኢየሩሳሌም ተቀጠቀጠች። ናይስ ታይም ሰማርያ ድንቅ ሆነ። ናይስ ታይም ደስ ይላል። የአገልግሎት ሪፖርት ጻፍ ቢባል ሳይደበላልቀው አይቀርም። ናይስ ታይም ኢንጆይ ጴጥሮስ ኢንጆይ። ለካ አላወቀም እንጂ ለእግዚአብሔር ወሳኝ ጊዜ ለካ ሌላ ወሳኝ ጊዜ ደርሷል። ሌላ ክሪቲካል ታይም ደርሷል። ምን አይነት ጊዜ? ሌላ የደረሰው ጊዜ ምንድነው? አሁን እግዚአብሔር የተናገረው ሙሉ ለሙሉ የሚፈጸምበት ዘመን ደርሷል። እንዴት ያላችሁ እንደሆነ ወንጌል ለመጀመሪያ ጊዜ አንድ ከኢትዮጵያ የመጣ ሰው መጥቶ ድሮ ሄዷል። ግን ፎር ዘ ፈርስት ታይም የጂኦግራፊ ብቻ ሳይሆን ኤትኒክ ቴሪቶሪ አቋርጦ ለመጀመሪያ ጊዜ አህዛብ ቤት ውስጥ ሊገባ ነው። የምድር ዳርቻ እስከ ምድር ዳርቻ አይደለም ያለው። ተመልከቱ፣ ኢየሩሳሌም ነበሩ፣ ከዚያ ይሁዳ ነበሩ፣ ከዚያ ሰማሪያ ነበሩ። አሁን የመጨረሻው ፍሮንት በጦርነት ሲነገር ነው። ወሳኝ ምሽግ ሊበረቀስ ነው። እግዚአብሔር ወሳኝ ምሽግ ሊበረቀስ ነው። የአህዛብ ምሽግ ያውም የመቶ አለቃ ኢጤርቄ በምትባል አካባቢ ይኖር የነበረ መቶ አለቃ ቆርኔሌዎስ አይሁዳዊ ከአሕዛብ ወገን የሆነ ሮማዊ ከአሕዛብ ዘንድ የሆነ የምድር ዳርቻ የመጨረሻው የእግዚአብሔር ፕሮግራም ሊፈጸም ነው። የመጨረሻው የእግዚአብሔር ፕሮግራም ሊፈጸም ነው። እግዚአብሔር የሰጣቸው ዲቫይን ፕሮግራም ሊፈጽመው ነው። እግዚአብሔር ምን በመንካት አንድን የአሕዛብ ቤተሰብ እግዚአብሔር በርቅሶ ሊገባ ነው። ወሳኝ ጊዜ እኔ በጣም አላስብልም። ጉባኤ ብዙ ጊዜ እንደምታውቁት ምናልባት ዛሬ ግን ላስብላችሁ እስቲ። ወሳኝ ጊዜ በሉ። ወሳኝ ጊዜ ጮክ ብላችሁ ወሳኝ ጊዜ። አሁን ወንጌል በርቅሶ ሊሄድ ነው። ወሳኝ ጊዜ። አሁን የእረፍት ጊዜ አልነበረም። አሁን የእረፍት ጊዜ አይደለም። አሁን የጆክ ጊዜ አይደለም። አሁን እሳት የመሞቂያ ጊዜ አይደለም። ለጴጥሮስና ለቤተ ክርስቲያን ለእግዚአብሔር ዲቫይን ፕሮግራም ወሳኝ ጊዜ፣ የትግል ጊዜ፣ የመጨረሻው ምሽግ የሚበረቀስበት ጊዜ ወሳኝ። ልክ እንደኔ ጓደኛ ካሰባችሁት እንደ ካምፓኒ እግዚአብሔር ወሳኝ ጊዜ የገጠመው ጊዜ ነው። ምን አይነት ሰው ነው የሚፈልገው እግዚአብሔር እንደዚህ ባለ ወሳኝ ጊዜ? የኛም ጊዜ ወሳኝ ጊዜ ነው ወንድሞች እናቶች። አሁን ዝም ብለን ኮንፈረንስ እየተገናኘን እየተሟሟቀን በቻቻው ምን ባባልበት ጊዜ አለ አይዶን ነው። እንደ ህብረትም እንደ ግለሰብ ወሳኝ ጊዜ ነው። ወሳኝ የጦርነት ጊዜ ነው። ወሳኝ ምሽግ ብርቀሳ ጊዜ ነው። ወሳኝ ዘመን ነው። ጠላትም ጨክኖ የተነሳበት ዘመን ነው። እሱ ለተማ በጆክ ወሳኝ ጊዜ ነው። እግዚአብሔር ህዝብ ይፈልጋል። አብራችሁ ትቆማላችሁ ወይስ አትቆሙም ነው እንጂ እግዚአብሔር ህዝብ ይፈልጋል። ምሽግ የሚበረቀስበት ህዝብ እግዚአብሔር ይፈልጋል። ወሳኝ ዘመን፣ ወሳኝ ቬሪ ሲሪየስ ታይም። ጠላትም ጨክኖ የተነሳበት ያልተናወጠ አካባቢ የሌለበት፣ ጠላትም ጊዜው እንደደረሰ አውቆ ኢን ማይ ኦፒኒየን በእኔ አስተሳሰብ ጊዜው እንደደረሰ አውቆ ከኛ በላይ ተረድቶ ሲሪየስ ስራዎችን መስራት የጀመረበት፣ ዓለምን ማናጋት የጀመረበት፣ የቅዱሳንን ደም መጠጣት የጀመረበት፣ ጠላት አውቆ ማስደንገጥ የጀመረበት፣ ኢሞራሊቲ የለቀቀበት ለቤተ ክርስቲያን ለክርስቲያኖች የሆነ ዘና የማለት ዘመን መስሏቸዋል። እግዚአብሔር መንግስቱን ለማስፋት ከጠላት ጋራ ትንቅንቅ የገጠመበት ቬሪ ሲሪየስ ታይም፣ ዓለም የተናጋበት፣ ወደ መጨረሻው የተጠጋንበት፣ እኛንም የመጨረሻው ዘመን ህዝብ አድርጎ እግዚአብሔር የመረጠበት። እንዳያመልጣችሁ እግዚአብሔር ይርዳችሁ። ይህንን ዓላማ ካፕቸር፣ የእግዚአብሔርን ፕሮግራም ካፕቸር ኤቭሪ ኤሪያ ስትሄዱ በዓለም ላይ ጠላት ጨክኖ የተነሳበት ሊመጣ ያለውን ፕሮግራም እሱ ቀድሞ ያወቀው ይመስላል። ጨክኖ የሚዋጋበት፣ እግዚአብሔርም ጨክኖ የወጣበት፣ ወደ መጨረሻው የተጠጋንበት። እየሰማነው ያለው ዜና የዛሬ 10 ዓመት ብትሰሙት እንደ ዜና ሳይሆን እንደ ጆክ ብትሰሙት ኖ
ይሄ አይሆንም የምትሏቸው ነገሮች ሁሉ እየሆኑ ነው። ጠላት ጆክ ላይ አይደለም። አሁን እግዚአብሔርም ጆክ ላይ አይደለም። ወሳኝ ተዋጊ ህዝብ የሚፈልጉት ወሳኝ ገንዘቤ የሚለው ህዝብ የሚፈልግበት ለጴጥሮስ ወሳኝ ዘመን እንደነበር ወደ አህዛብ ቴሪቶሪ ወንጌል ሊገባ ወሳኝ ዘመን እንደነበረ ሁሉ ለእኛም ወሳኝ ዘመን ነው። ወንድሞች እናቶች የወሳኝ ዘመን ህዝብ ነን። ምን አሁን በቃ ከፈለጋችሁ ምን አይነት ህዝብ ነው ታዲያ እግዚአብሔር በእንደዚህ አይነት ጊዜ የሚፈልገው? እንዴት አይነት ሰው ነው የሚፈልገው? እንዴት አይነት ጴጥሮስ፣ እንዴት አይነት ሰው? ስማችሁን አስገቡ ከፈለጋችሁ። እንዴት አይነት ክርስቲያን፣ እንዴት አይነት ህብረት፣ እንዴት አይነት ቸርቾች፣ እንዴት አይነት ፓስተርስ፣ እንዴት አይነት ሰው ነው አሁን እግዚአብሔር በዚህ ክሪቲካል ታይም የሚፈልገው? ተለጣጭ ላስቲክ ያለበት ተመችቶት የማይኖር በሃይማኖት ካባ ያልተሸፈነ በርቅሶ ለመውጣት የጨከነ በምንም ነገር የማይያዝ የእግዚአብሔርን ድምፅ የሚሰማ ብቻ ሳይሆን የሰማውን የሚራመድ ላሳያችሁ ከጴጥሮስ ለውጥ ነው። ይሄ ተመልከቱ ወገኖች። የእግዚአብሔር ስትራቴጂ ራሱ ይገርመኛል። እስቲ ዝም ብላችሁ የእግዚአብሔርን ስትራቴጂ ተመልከቱ። በአንድ በኩል እግዚአብሔር ሲሪየስ ስራ ላይ ነው። በአንድ በኩል እግዚአብሔር ሊገባ ያለበትን ቤት ማዘጋጀት ጀምሯል። በአንድ በኩል እንደ ትልቅ ቴሌቪዥን አድርጋችሁ ብታዩት፣ አሁን ትልቅ ቴሌቪዥን አንዳንድ ጊዜ ግማሹ አንድ ፕሮግራም ያሳየለም። አሁን የዘመኖቹ ቴሌቪዥኖች ግማሹ አንድ ፕሮግራም። ይሄ ፕሮግራም በዚህኛው በኩል ሉቃስ ምን ይጽፍልናል? እግዚአብሔር ሊገባ ያለበትን ቤት ሲያዘጋጅ፣ ዓለምን ሲያዘጋጅ፣ የሚገባበትን ዓለም ኳስ ሜዳውን ሲያመቻች ያሳያቸዋል። በዚህ በኩል ደግሞ ይመጣና ሉቃስ ተመልከቱ ደግሞ እግዚአብሔር ሰውየውን ሲያዘጋጅ፣ ማነው ስሙ እሱ ጴጥሮስን ሲያዘጋጅ፣ መልእክተኛውን ሲያዘጋጅ፣ እዚህ ጋር መልእክቱ የሚሄድበትን ቦታ ያዘጋጃል፣ እዚህ ጋር መልእክተኛውን ያዘጋጃል። እዚህ ጋር መጀመሪያ መጣና ቆርኔሌዎስ ቤት ገባና ቆርኔሌዎስ እግዚአብሔር የሚፈራ ሰው ነበር። ከርቀት ሆኖ ጌታን ይፈራል። አይሁዳዊ ነው። ይጦማል፣ ይጸልያል፣ ምጽዋት ይሰጣል። በገባ መጠን ጌታን ለመከተል ይሞክራል፣ ግን ጽድቅ ይጎለዋል። ጽድቃችን ኢየሱስ ስለሆነ ማለት ነው። ይወዘ ጋድ ፊሪንግ ፐርሰን እግዚአብሔር የሚፈራ ሰው ነው። ከርቀት ሆኖ የአይሁድን አምላክ በምጽዋት በጾም በጸሎት የሚተጋ ሰው ነው። እግዚአብሔር ራራለትና መልአክ ሰንጥቆ ገብቶ በ9 ሰዓት ከዛ በኋላ ተጣጣቁት በእኛ ሰዓት አቆጣጠር ቆጥረው መሰለኝ በ9 ሰዓት ዘልቆ ገብቶ ቆርኔሌዎስ አለ ጸሎት ላይ ያለ አለ ጸሎት ተሰምቶ መስዋዕት ወደ ሰማይ አምላክ አርጓል። ዋት ጉድ ኒውስ! ከዛ እኔ እኮ በጣም የሚገርመኝ ነገር እግዚአብሔር መልአክ እንኳን ልኮ የኛን ስራ አይሰራው። መልአኩን ልኮ አድኖ አጥምቆት ለምንድን ነው ያለው ብዬ ቁጭ ብያስባለሁ። ከሰማይ ድረስ ተንደርድሮ መልአክ የሚሰራው አለ፣ እኛም የምንሰራው አለ። በወሳኝ ዘመን ውስጥ እኛም የምንሰራው ስራ አለ። መልአኩን ልኮ መልአኩ እኮ ሊያድነው ይችላል። ወንጌል አልነበረው። ወንጌል የሚነግረውን ሰውዬ አድራሻ ብቻ ጠቁሞት ይቻላል። እግዚአብሔር ካተጋር እግዚአብሔር ጸሎት ተጠጣሽ ጴጥሮስ የሚባል ሰውዬ አለ እዚህ ኢትዮጵያ አካባቢ። እሱን አስጠራና ይነግራል። ለካ እግዚአብሔር ጴጥሮስን ይጠብቃል። መልአክ ልኮ ጴጥሮስን ይጠብቃል። ከዛ ምን አይነት ሰው አሁን ወገኖች አይናችንን ይክፈተው እግዚአብሔር። በዚህ ይታያችኋል ምን አይነት ወሳኝ ዘመን እንደነበር። ወደ አህዛብ ሊሻገር ነው ወንጌል። መልአክ እንኳን መሳተፍ ጀምረዋል። መላእክት እንኳን ጴጥሮስ አላየም እንጂ መልአክ መሰማራት ጀምረዋል። ሰማይ እየተጠባበቀ ነው። አሁን ሰማይ እየተጠባበቀ ነው። ወንጌል እስከ ምድር ዳርቻ የተባለው የኢየሱስ ቃል ሊፈጸም ሰማይ እየተጠባበቀ ነው። ከሚጠባበቁት የሰማይ ሰራዊት መካከል ነው አንዱ የተላከው ገብቶ እንዲናገር እንጂ ሰማይ ቆሞ እየጠበቀ ነው። ቬሪ ክሪቲካል፣ በጣም ወሳኝ ጊዜ፣ የሰማይ ፓርቲሲፔሽን ያለበት ጊዜ። ወንድማችን እዚህ ጋር ጋር ነው ይሄኛው ቲቪ
መጀመሪያ ላይ ያለው ጴጥሮስ በምንም አይነት ለዚህ ወሳኝ ጊዜ የሚሆን ሰው አይደለም። የሆነ ለውጥ አስፈልጎት ጠንካራ ይሁዳዊ ነው። እንኳን አሕዛብ ቤት በነገራችን ላይ አሕዛብ ቤት አንድ አይሁዳዊ በምንም ታምር አይገባም። ቤት አይገባም። በመንገድ ላይ ቢያገኟቸው እንኳን ሰላም አይሉ። ቤተ መቅደስ እንኳን ሲገቡ እግዚአብሔርን የሚያመሰግኑበት አንዱ የየዕለቱ ጸሎት አላቸው አይሁዳውያን። በነገራችን ላይ ከየዕለቱ ጸሎታቸውና ምስጋናቸው መካከል አሕዛብ ሆኜ ስላልተፈጠርኩ አመሰግናለሁ የሚል ብራዘር። አይሁድነቱ ተመችቶት ከአሕዛብ ጋር ሳይገናኝ በጠባብ ሁኔታ የሚኖር ሰው ነው። ሊሄድም አይችልም፣ ሊነካም አይችልም፣ ሊያወራቸውም አይችልም፣ ሊያገኛቸውም አይችልም። ወሳኝ ጊዜ ነው። እግዚአብሔር ይጠብቀዋል። እሱ ገና አልተዘጋጀም። ስለዚህ እግዚአብሔር ምን አደረገ? ጴጥሮስን ማዘጋጀት ጀመረ። ቆርኔሌዎስን ብቻ ሳይሆን ጴጥሮስን ማዘጋጀት ጀመረ። በሌላ አገላለጽ የቆርኔሌዎስን ልብ ብቻ ሳይሆን እግዚአብሔር የጴጥሮስንም ልብ ለወሳኝ ዘመን ማዘጋጀት ጀመረ። ይሄ ነው ጸሎት ለእኔና ለእናንተ ዛሬ። እግዚአብሔር ለወሳኝ ዘመን ልባችንን ያዘጋጀው። አሜን። ወንድሞች እናቶች፣ የሞኝ ጸሎት ላጸልያችሁ እጃችሁን ልባችሁ ላይ ታደርጋላችሁ። አንድ ጊዜ ይሄንን ልብ እግዚአብሔር አዘጋጀው በል ወንድሜ፣ ይሄንን ልብ አዘጋጀው። ለወሳኝ ዘመን እግዚአብሔር ልባችሁን ትራንስፎርም ያድርገው፣ ልባችንን ትራንስፎርም ያድርገው። ስለዚህ እግዚአብሔር አሁን ማድረግ የጀመረው ልክ አሁን ልባችሁ ላይ እንዳደረጋችሁት የጴጥሮስን ልብ እግዚአብሔር ይለጥጣት ጀመር። ያለፈችበትን ደረጃ ላሳያችሁ። አንድ 4 ደረጃ አልፋለች። እሷን ቶሎ ቶሎ ብዬ ላሳያችሁ። መጀመሪያዋ ጴጥሮስ ቁጥር 1 የመጀመሪያው ጴጥሮስ ጠባቡ ግትሩ ጴጥሮስ ሃይማኖተኛው ጴጥሮስ ነው የምታገኙት። መጀመሪያ ላይ ሉቃስ የሚነግረው ተመልከት ግን ጴጥሮስ ምን እንደሚመስል ነው። ላሳያችሁ ላንብብላችሁ። ተመልከት ጴጥሮስ እግዚአብሔር ተዘጋጅቷል፣ ጴጥሮስ ገና ነው። ምን ይመስላል? ላንብብላችሁ። የመጀመሪያው ጴጥሮስ ማግኘት ከፈለጋችሁ ቁጥር 13፣ 14፣ 15 አካባቢ ብታነቡ ታገኙታላችሁ። አብረን እናንብበው። መጽሐፍ ቅዱስ ይዛችኋል። ጴጥሮስ በ6 ሰዓት ያህል ቁጥር 9 ጀምሮ እስቲ ተመልከቱ። ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ተርቦ ሊበላ ወደደ። ሲያዘጋጅሉት ሳለ ተመስጦ መጣበት። የመጣበት ተመስጦ ምን አይነት ነው? በቪዥን ሰማይ ተከፍቶ በ4 ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ይወርዳል። ምን አለበት ይሄ ዕቃ? ይሄ ትሪ፣ ይሄ ቴብል፣ በዚያው 4 እግር ያላቸው ሁሉ አራዊት ሬፕታይልስ ምናምን በምድር የሚንቀሳቀሱ የሚላቸው ሬፕታይልስ፣ 4 እግር ያለው አውሬ፣ በምድር የሚንቀሳቀሱ ሬፕታይልስ፣ በደረታቸው የሚሳቡ የሰማይ ወፎች፣ ያጠራቀመ ነገር መጥቶ እኔ የምጠረጥረው ጴጥሮስ ገብቶታል። በኋላ ቀስ አድርጎ ያወጣታል። ማንንም ሕዝብ እርኩስና አስጸያፊ እንዳልን ጌታ ተናግሮ ይነበራል። ሕዝብ እንደሆነ ያውቃቸው። ረፕታይልስ ነው የሚሏቸው እንትኖችን፣ በደረት ተሳቢ እንስሳት ነው የሚሏቸው አሕዛብ ያውቀዋል። ጴጥሮስ ነገር ተግባብተዋል። አሕዛብን ነው ቁጭ አደረገው። ልክ በእነሱ ቋንቋ ዝም ብለው የማይረቡ እንስሳት፣ እርኩስ ረፕታይልስ ምናምን የሚሏቸውን አይሁድም የማይበሏቸውን የረከሱ እንስሳት ነው። ጴጥሮስ አቤት አርደህ ብላ አርደህ የሚለው ካየውም አንዳንድ መጽሐፎች ተርጓሚ ሲናገሩ ማረድ ብቻ ሳይሆን መሰዋትም አለበት አሉ። ተነስና አርደህ ተነስና ሰውተህ ብላ፣ ወደ እኔም ላከው አንተም ብላ። ተቀብያቸዋለሁ። የረከሱ እንስሳት ናቸው እነኚህ። አይሁድ አይነቋቸውም እነኚህን። ተነስና አርደህ ነክቶ አያውቅም፣ አርጎት አያውቅም ብላ። አንዳንድ ጓደኞች አሉኝ እኔ እበላለሁ፣ ግን በጣም ከመውደዳቸው የተነሳ
መጽሐፍ ቅዱስ ለመሆኑ ጥቅስ ይጠቅሳል። ጴጥሮስን አብዝለህ ብላ ብሎታል። አርደህ ብላ ነው ያለው ይላል። እሱን ለማለት የፈለገ አይመስለኝም ሉቃስ። እኔ አይደለሁም ደግሞ ያልኩት እነሱ ናቸው። 3 ጊዜ እየተመላለሰ ጴጥሮስ ሰው ጴጥሮስ ሰው አላኳችሁ ያለውን ተመልከቱ። ቁጥር 14 ተነስተህ አርደህ ብላ የሚል ድምፅ ወደ እርሱ መጣ። ድምፅ መጣ። በነገራችን ላይ ድምፅ ሲመጣ ጴጥሮስ ግን ይሄው ጌታ አይሆንም፣ ጌታ አይሆንም ኔቨር። በነገራችን ላይ ሁለቱ ቃላት አብረው አይሄዱም። አብሮ ለማስኬድ የሞከረው የጨነቀው ጴጥሮስ ጌታ ሆይ ካልክ ይሆናል፣ አይሆንም ካልክ ጌታ እና የሰውዬ ጨንቆታል። ጌታ ሆይ አይሁን አላረገም። ለምን? ምክንያቱም አይታችሁታል። ለምን? እስከ ዛሬ ድረስ አርጌው አላውቅም። እስከ ዛሬ ድረስ አድርጌው ተስማምቶታል። እስከ ዛሬ የኖረው ኑሮ ጴጥሮስ ብላ አልበላም። ለምን? እንደዚህ አይነት በልቻ አላውቅም። እንደዚህ አይነት ሰዎች አጋጥሟቸው ያውቃል? አርገዋት የማያውቋትን ነገር የማይሞክሩ ለወሳኝ ዘመን አይሆኑም። አርገዋት የማያውቋትን ነገር የማይሞክሩ ለመለጠጥ ፈቃደኛ ያልሆኑ አዳዲስ ነገር ለማየት አዳዲስ ነገር ለመሞከር ለእግዚአብሔር ለመዋጋት አዲስ ነገር ለማድረግ የማይሞክሩ ያሏትን አስጠብቀው ለመኖር የሚሞክሩ ከሚያስቧትና ከሚኖሯት ፈቀቅ የማይሉ ሳክሪፊሻል አይደሉ፣ ድንበር የማይገፉ የማይለጠጡ እስከ ዛሬ ካረግናት ነቀነቃለን የሚሉ ጀግኖች ለእግዚአብሔር አይሆኑም በወሳኝ ዘመን። የጴጥሮስ ተስፋ ምንድን ነው ያላችሁ እንደሆነ እንደኛ አንዳንዶቻችን ቅጭጭ ብሎ የቀረ አይደለም። ከዚህ በኋላ አሳያችኋለሁ። የጴጥሮስ ተስፋ ፍጹም መሆኑ ሳይሆን መለጠጡ ነው። ለመለጠጥ ግን ፈቃደኛ ነበር የሰውዬ። አይሆንም ማለት ነው። ስለዚህ የጴጥሮስ ልብ ከየት ነው የጀመረው? አይሆንም፣ አይደረግም፣ አድርጌው አላውቅም፣ አልሞክረውም የሚሉ ክርስቲያኖችን ይወክላል። ይሄ ቶሎ ቶሎ ዛሬ ያጠር ያለ ስለሆነ እስካሁን ድረስ ጠንካራው ጴጥሮስ። ሁለተኛውን ላሳያችሁ። ሁለተኛው በነገራችን ላይ ቢያንስ እኔ ጴጥሮስን በጣም ወደው እዚህ ላይ ቢያንስ ማውጣት ማውረድ ግን ጀምሯል። ላምበላችሁ ደስ ይለኛል። የዛሬው ቁጥር 15 ተመልከቱ። እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ከዚያ ቁጥር 17 ላይ ጴጥሮስን ስላየው ራእይ ምን ይሆን ሆን ብሎ ሲያመነታ እችን አተስፋ ትንሽ ለመለቀቅ ግን አለችው። ትንሽ ቀመም አለች። ትንሽ ምን ይሆን ማውጣት ማውረድ ማሰላሰል። ቁጥር 19 ላይ ስትሄዱ ማውጣት ማውረድ ማሰላሰል ጀመረ። ጴጥሮስ ቁጥር 1 ይሄ ነው ጠንካራው። በወሳኝ ዘመን አይሆንም። ቁጥር 2 እዚህ ጋር እናርገው። መሰላችሁ ቆርኔሌዎስ ያኛው ቲቪ ሲላችሁ እዛ ቲቪ ላይ እዛ ጴጥሮስን እያዘጋጀው አልነበረም? እግዚአብሔር መልአኩ ምን ብሎታል? በል መልእክተኞች ላክና እዚህ ቦታ ነው ያለው አድራሻውን ሰጡ። ሰዎች ላክና ይዞት ይምጡ አለ። መልእክተኞችን ዋና ወታደሮችን ላክና በሉ ሄዳችሁ ጴጥሮስን አምጡልኝ ብሎ ላከ። ሄዱ። አይደለም ወደ 60 ኪሎ ሜትር ምናምን ገደማ ሳይሆን አይቀርም። ሄደው ጴጥሮስ እያወጣ እየወረደ እያለ ምሳ እየተዘጋጀለት እያለ ደረሱ። ጴጥሮስ ግን ስምዖን የሚባለው ጴጥሮስ በዚህ ነው ያለው ይላል። ወንጌል ለመስማት የቃተተ ሕዝብ ማለት ነው። ስምዖን የሚባለው ጴጥሮስ እዚህ ነው ያለው ደረሱ። እሱ ምሳሌ በላይ እየወረደ ነበር። እኔ መንፈስ ቅዱስ አብሮት ደረጃውን እየወረደ ጴጥሮስ
አሁን መጥተዋል፣ ሰዎቹ መጥተዋል። እሺ እንዲህ እንዳትል፣ ምንም ሳትጠራጠር እሺ ሂድ። ምን አይገርማችሁም? እግዚአብሔር ምንም ተስፋ የማይቆርጥ አምላክ ስላለኝ ነው። ተስፋዬ እድል የሚሰጥ አምላክ ስላለ ነው ተስፋችን። ደጋግሞ የሚናገር አምላክ አብረሃቸው ሂድ፣ ምንም ሳትከራከር አብረሃቸው ሂድ፣ እኔ ነኝ የላኳቸው፣ አብረሃቸው ሂድ እያለ አብሮት ወረደ። ከዛ ስምዖን ጴጥሮስ በዚህ ያለ ሲወጣና የምትፈልጉኝ ሰው አለ እና ምንድን ነው አላቸው። ነገሩት። በነገራችን ላይ ነገሩት። የላከን ቆርኔሌዎስ የሚባል የመቶ አለቃ ነው። መልአክ ተገልጦ ስላንተ ነገረው፣ ይመጣና ቃል ይነግራል ተብሎ ቃል እንድትነግረው እየተጠባበቀ ነው ምናምን አሉት። እሺ በቃ ጠዋት አብረን እንሄዳለን አለ። አደሩና ጠዋት አንዳንድ ምስክር የሚሆኑ አይሁዳውያን ጓደኞቹ እንደማይነካካ በቤት እንደማይገባ በኋላ ምስክር የሚሆኑት ሰዎች አዘጋጅቱ። ጴጥሮስ ገና ነው መለወጥ ጀምሯል እንጂ ገና ነው ማለት አንዳንድ ወንድሞችንም አይሁዳውያን በኋላ ገብቶ በላ እንዳልባል ነካ ጨበጠ ምናምን እንዳልባል ምስክሮች ምናምን ይዞ እግዚአብሔር ጉድ እንደሚሰራው አላወቀም። ሄዱና አብረው እየተጓዙ እኔ ፕሮባብሊ የጀመሩትን ወሬ እየነገሩት ነው። ጴጥሮስ ምን መሰለህ ይሆን ስምዖን ምን መሰለህ ይሆን መልአክ ሆኖ የነገረው የሰማሽ ቃል ለመስማት ምስክርነቱን እየሰማ እየገረመው ደረሰ። ባጭሩ ፋስት ፎርወርድ ደረሰ። ሁለተኛውን ላሳያችሁ። ጴጥሮስ ደርሶ ያለውን ማመን ትችላላችሁ። ደህና ነው መምጣቱ፣ ግን ገና ነው ሰውየው። ሲደርስ ላንብብላችሁ ቁጥር 24 ማንበብ እናንተ አትሰለቹ ማለት ነው ወይስ ወረዝም አላችሁ? በነገው ተነስቶ ከእነርሱ ጋር ወጣ። በኢዮጴም ከነበሩት ወንድሞች አንዳንዶች ከእርሱ ጋር አብረው ሄዱ ለምስክርነት። በነገውም ወደ ቄሳሪያ ገቡ። ቆርኔሌዎስም ዘመዶቹን የቅርብ ወዳጆችን በእንግድነት ጠርቶ ይጠባበቃቸው። ኦዲየንስ ነው ያገኘው ጴጥሮስ። በጣም ወሳኝ ነው። ታውቃለህ፣ ዘመድ ጠርቶ ጓደኛ ጠርቶ ምናምን ቆርኔሌዎስ ጢም ሄሎ። እንዲያውም ጴጥሮስ ሲመጣ ሄሎስ ቬሪ ዌልካሚንግ፣ በጣም ዌልካሚንግ ሰው ነበር። እንኳን ደህና መጣ ብቻ ሳይሆን ወድቆ ሁሉ ሰገደል። ወድቆ ሲሰግድ ጴጥሮስ እንዲያውም እኔ ሰው ነኝ እንዲህ በምንም አይነት እንደዚህ አይደረግም እስከሚለው ድረስ ዝግጁ ነበሩ። ከአፉ የሚወጣውን ቃል ለመቀበል በጣም ዝግጁ መሆናቸውን ያሳየን። ወድቆ ተደፋው። እንዲህ አለ ጴጥሮስ። በነገራችን ይሄን እንኳን ለብቻችሁ ለአገልጋዮች እናወራለን። እንዲህ አለ። እሺ እንዲህ አለ። እኛ ብንወስዳት ነበር አፕሪሺዬሽን ዴይ ብለን አገልጋዩ ሲከበር አትከበር ነው የምትሉት ምናምን የሚሉ ሰዎች አሉ። ስንከበር ታዲያ በዚች ምድር ላይ ተዋርደን እንኖር። ስንከበር ታዲያ ወገኖች ያከብሩ። ይሄ መከበር ነው። በዚህ መልኩ መከበር ያለበት እግዚአብሔር ብቻ ነው። እኛ እንድንወደድ እግዚአብሔር ይፈልጋል። ደግሞ እንድትታዘዙን ስልጣን ሰጥቶናል። ግን የሆኑ ሱፐርስታር ሳርጋችሁ እንድትቀጠቀጡ ግን የእግዚአብሔር ፈቃድ አይደለም። ይሄ ሌላ ጊዜ እናወራለን። ከዛ አስነሳው። ተነሳ። ከዛስ እሺ ወንድሞቼ፣ እግዚአብሔር አልነገረውም እስካሁን ምን ሊያደርግ እንደሚሄድ ነግሮታል ወይስ አልነገረውም? ቶሎ ነግሮታል። ምን ብሎታል? ሄደህ ምን ታደርጋለህ? ትነግራቸዋለህ ብላቸው ብሎታል። በነገራችን ላይ እነኝህን እንስሳት ብላቸው፣ ንገራቸው። እነኝህም ሰዎች ነግረውታል። እነኝህ ሰዎች ቆርኔሌዎስ እየጠበቀ ነው ከአንተ ቃል ለመስማት ሂኖሲት ያለውን ተመልከቱ። ገና ነው ሰውየው። ያቺ የአይሁዳዊ የምቾት ልቡ እንዳለች ናት። መርዙ አልወጣችም። ላንብብላችሁ ያለውን ማመናችሁ ቁጥር 27 ብዙዎች ተከማችተው አግኝቶ ተመልከቱ የሚናገረው አይሁዳዊ ሰው ከሌላ ወገን ጋራ ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ቤት መግደርደር ዝም ብሎ አያፍሳቸውም። እነዚህ ሰዎች እግዚአብሔር እንደዚህ አይነት እድል ሰጡ። እኛና እናንተ ይላል ቁጭ ብሎ እኛና እናንተ መቀራረብም ሆነ መገናኘት እንዳልተፈቀደ እናንተ ታውቃላችሁ። እኔ እንኳን ያው እግዚአብሔር ማንንም ሰው እርኩስና የሚያጸይፍ ሰው እንዳልል አንገቴን አንቆ ዝም ብሎ ስለመጣ ነው። ስለጠራችሁኝ ብቻ ዝም ብዬ ሳልጠራጠር እና ሳልከራከር መጣሁ። አሁን በምን ምክንያት አስመጣችሁኝ ብዬ ጠይቃችሁ ከቅድሙ ይሻላል። ጌታ ሆይ አይሆንም ከሚለው ይሻላል። መጣና
እግዚአብሔር ያመጣኝ እንጂ እኔና እናንተ አብረን መገናኘት አልነበረብንም። እሺ ልክ ልካችሁን ወቁ ነው። እኛና እናንተ መገናኘት የለብንም። እግዚአብሔር ግን አምጥቶኛል። እሺ ከዛ እና ምን እንዳደረግላችሁ ነው ያመጣችሁ? ምን ሊያደርግ ይችላል ጴጥሮስ ከአንድ ነገር በቃ ማለት አያክም ሐኪም አይደል? ቃል ንገራቸው ብሎ ነው እግዚአብሔር የጠራው። እንዲያውም እምቢ ሲለው ነው እንጂ ምቾቴን አልለቅም ነው እንጂ የለመድኩትን አልለቅም፣ የለመደብኝን አልለቅም፣ አልሰፋም። እግዚአብሔር ሲያሰፋኝ አልሰፋም የሚል ልቡን አጠንክሮ እምቢ ብሎ ምን ላድርግላችሁ? እኔ መምጣት አልነበረብኝም እዚህ ቦታ። ምን ላድርግላችሁ? ከቅድሙ ይሻላል። መለጠጥ ጀምሯል፣ ግን ገና ነው። እግዚአብሔር አምላክ በወሳኝ ዘመን የሚፈልገው ሰው ፍጹም ሰው እንዳልሆነ ጴጥሮስ ራሱ ምስክር ነው። ፍጹም ሰው አይፈልግም፣ ግን ሳያቋርጥ የሚለወጥ ሰው እግዚአብሔር ይፈልጋል። ሳያቋርጥ የሚለጠጥ ምቾትን የሚለቅ ሰው ግን እግዚአብሔር ይፈልጋል። ማን ያውቃል? እግዚአብሔር ለዚህ ይፈልጋችሁ ይሆናል። ከዛ ቀጠለ ድራማው። ትንሽ ላሳያችሁ። ሁለቱን አለፍናቸው። መጀመሪያው እንቢ አልሄዳትም የሚል ነው። ሁለተኛው በግድም ቢሆን መጥቻለሁ ምን ላድርግላችሁ የሚለው ጋር ደርሷል። ሶስተኛው ከዚህ ቀጥሎ ቆርኔሌዎስ ልኩን ነገረው ብዬ ነው የማስበው። ጴጥሮስ እኔ እንኳን እዚህ መምጣት አልነበረብኝም ምናምን እያለ ሲያወራ ኧረ ጴጥሮስ አቤት፣ ኧረ መልአክ ገብቶ ነበር አለ እዚህ ቤት ውስጥ የዛሬ 4 ቀን በፊት አለው። አንተ እንዴት ትላለህ? ከ4 ቀን በፊት በ9 ሰዓት ስጸልይ ከሰማይ መልአክ ገብቷል እዚህ ቤት። መላእክት የአይሁድ ብቻ ናቸው ብለው ነው የሚያምኑት። አይሁድ ስላንተ ያዛቸዋል ተብሎ ስለተጻፈ የኛ ብቻ ናቸው ብለው ነው የሚያስቡ። አሕዛብ ቤት መልአክ ጎራ ይላል ብለው ያስቡና አሁን የሚመሰክርለት ምስክርነት በጣም አስገራሚ ነው። ለካ እግዚአብሔር መስፋት ጀምሯል ራሱ። ለካ እግዚአብሔር ወሳኝ ዘመን ጀምሯል። ለካ እግዚአብሔር የአሕዛብን በር ማንኳኳት ጀምሯል። ለካ እግዚአብሔር መላእክትን አሰማርቷል። ለካ ቀድሞት ከሱ የሚበልጠው መልአክ ገብቷል እዛ ቤት ውስጥ። የሚያበራ መልአክ ገብቶ ነበር። እሺ እሱ ነው የነገረኝ አድራሻ እንዳይክድና እንዳይጠራጠር ራሱ አድራሻውን የመንገድ ቁጥርና ምናምንና እዚህ አካባቢ መኖርህን የሰጠኝ ራሱ መልአኩ። ጸሎት ተሰምቷል አለ እግዚአብሔር። ጸሎቴን ሰማ። እግዚአብሔር ቃል እንድንሰማ ነው ወደ አንተ የላከኝ ቃል እንድንሰማ ነው እንጂ ጌታ ገብቶ ነበር እዚህ ቤት ውስጥ። እግዚአብሔር ጎብኝቶታል ይህንን ቤት። እግዚአብሔር ይፈልገዋል። መንቀሳቀስ ጀምሯል። እግዚአብሔር ገብቶ ነው አድራሻውን የሰጠኝ። ጴጥሮስ ጌት ሲሪየስ። የሃይማኖት ጆክ አቁም አሁን። የሃይማኖት ጆክ አቁም፣ አጥር አቁም አሁን። ልብህን ማጠንከር አቁም አሁን። እዚህ ቤት ውስጥ መልአክ ገብቶ ነበር። ድራማ ተሰርቷል። ታምር ሆኗል። እግዚአብሔር ወርዷል። እግዚአብሔር ተናግሮናል። አድራሻውን የሰጠን መልአኩ። ከማን ጴጥሮስ የደረሰባትን ደረጃ ላንብብላችሁ። ደስ ይለኛል ይሄኛው ሳነብ። የመጀመሪያው ምን ነበር? ቶሎ ተባበሩኛ። አይሆንም በምንም አይነት። ሁለተኛው ቻለው በቃ ምን ላድርግላችሁ ብለሽ። ሶስተኛውን ተመልከቱ። ቁጥር 34 እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉን እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት በዚህ አለን አለ። ጌት ሲሪየስ። ከዛስ ቁጥር 34 እና 35 ጴጥሮስ አፉን ከፍቶ እንዲህ አለ ይላል፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተውል። አሜን። መለጠጥ ጀመረች ልቢቱ። እግዚአብሔር ፍጹም ፍለጋ የማይሮጥ አምላክ እንደሆነ ታውቃላችሁ። የሚታዘዙ ፈልጎ ይለጥጣል እንጂ ተስፋችን ይሄ ነው። የኔ ተስፋ ይሄ ነው። እግዚአብሔር ፍጹም ቢፈልግ እኔና እናንተን አያገኝ። እኛና ኳሊፋይ አናደርግም። አንደኛ ቆሮንቶስ ስታነቡ እግዚአብሔር በጣም ፐርፌክት የሆኑ ጀግኖች ነው የምፈልገው ቢል እኔ አልመለመልም ነበር። ተስፋ ያደረገው እግዚአብሔር ልባችንን አይቶ ነው እንጂ አቅማችንን አይቶ አይደለም። የሚለጠጥ ልብ ካገኘ እግዚአብሔር መስራቱ አይቀርምና የሚያስተውለው ጴጥሮስ መጣና እዚህ ላይ እንዴ ለካ እግዚአብሔር ሰው ፊት አይቶ የማያደላ አምላክ ነው። ለካ እግዚአብሔር ሕዝብ አለው በአሕዛብ መካከል። ለካ እግዚአብሔር እሱን የሚፈሩ ሰዎች አሉት። ለካ እግዚአብሔር ሲሪየስ አጀንዳ ላይ ነው።
ለካ እግዚአብሔር ፕሮግራም ላይ ነው። ለካ እግዚአብሔር በስራ ላይ ነው። ለካ እሱን የሚፈራና በእርሱ የተወደደ ሰው እንዳለ በእውነት አስተዋል። እግዚአብሔር ወደ ማስተዋል ያምጣ። ስትለጠጥ ማስተዋል ሆነች። በቃ አላቆያችሁም። እኔ ደህና ነው ጴጥሮስ። ኧረ በጣም ደህና ነው። እንዲህ ጀመረ። አፉን ከፍቶ መናገር ጀመረ። መስበክ ጀመረ። አቤት የስብከቱ መግቢያ! እኛ ስነ ስብከት ባል ትምህርት ብሎ ጎረምሳ እያለ እና መግቢያ ሚል እንትን እናደርጋለን። ኢንትሮዳክሽኑን ስትሰማው ግን ስለ ኢየሱስ ብቻ ነው የሚያወራው። ስለ ኢየሱስ ብቻ። የሰውዬ ጨክኗል። ሊያፍሳቸው ነው ብለህ ትጠራጠራለህ። ወሰዳቸው እነዚህ ሰዎች በቃ ተለጠጠ ብለህ ምናምን አሪፍ ነው። መጀመሪያ አካባቢ ወደ ኮንክሉዥን አካባቢ ሲደርስ ዘብረቅ መጣበት። እርሾው የቅድሙ እግዚአብሔር እንዳልወደደው በምን እንደገባኝ ታውቃላችሁ? እግዚአብሔር እንዳልወደደው የምታውቁት አቋረጠው ስብከቱ። አቤት ሳይወደው ቢያቋርጠን ስንቴ ተቆርጦብኝ ነበር። ለምብላችሁ መግቢያው አቤት መግቢያ! አፉን ከፍቶ እንዲህ አለ። ያንን ቅድም ያልኳችሁን ተናገረ። የሁሉ ጌታ ብሎ መጀመሩ ደስ አይላችሁ? ሰውየው ሙሉ ለሙሉ የተለወጠ አይመስልም? የሁሉ ጌታ ይሄ በጣም ትልቅ ንግግር የተናገረው። የሁሉ ጌታ ማለት የአሕዛብም የአይሁድም የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል በቃ ላከ ይላል። ወደ እስራኤል ልጆች ላከ። ዮሐንስ ሰበከ መጀመሪያ። ይህንን ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስን ተመልከቱ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው። ልክ ነው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበረና፣ እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ እኛ ምስክሮች ነን። በእንጨት ሰቅለው ገደሉት። በሶስተኛው ቀን ደግሞ እግዚአብሔር አስነሳው። ከዚያ በኋላ ሊገለጥ ዘንድ ሰጠው። ልክ ግብር ጴጥሮስ አሜን እያላችሁ የምትከተሉት ቀጥሎ ስሙ። በመሀል እዛ ነው መሰረት እንጂ አሕዛብ ቤት ገብቼ ማለት ሊያምኑ ቢችሉ ክላሳችን መታወቅ አለበት ብሎ ሳያስብ አይቀርም። በውስጥ ለውስጥ በሶስተኛው ቀን አስነሳው፣ ይገለጥ ዘንድ ሰጠው። ግን ማወቅ ያለባችሁ ነገር የተገለጠው ለሕዝብ ሁሉ አይደለም። ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ መጣች። ለእኛ ነው እንጂ ለአሕዛብ ሁሉ የተገለጠ ነው መስላችሁ ማለት ነው። ወደ እኛ መጣ ነገር ለእኛ ነው። እሺ እንትናችሁን ወቁ ነው ልካችሁ ቀጥሉ ወደታች። ከሙታንም ከተነሳ በኋላ አሁን ይሄን ምን አመጣው? ከሙታን ከተነሳ በኋላ ከኛ ጋር በልቷል ቢል ቆጥሩ ነበር። ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን። እኔ እግዚአብሔር ዝም ቢለው የሰውዬ እኛ ነን እያለ ይቀጥል ነበር። እኛ ነን ዋና እኛ የጀመረውን በመልካም የጀመረውን ሳያበላሸው አይቀርም። ከእርሱ ጋር የበላን እኛ ነን። የተገለጠው ለእኛ ነው። ለአሕዛብ ሰባኪዎች እንድንሆን ያደረገን እኛ ነው። ጴጥሮስ you just need to shut up now አለውና እግዚአብሔር እኮ በነገራችን ላይ ጴጥሮስን እየጠበቀው ነው እስኪቀበላቸው ድረስ። ምክንያቱም እስካሁን ድረስ አይታችሁ እንደሆነ ሐዋርያት ሥራ ምዕራፍ 2 ላይ አይታችሁ ከሆነ ሰዎች የሚሆኑት ምንድን ነው? ንስሐ ይገባሉ፣ በውሃ ይጠመቃሉ፣ ሴት እግዚአብሔር በመንፈስ ያጠምቃቸዋል። ንስሐ ይገባሉ፣ በውሃ ሲያጠምቋቸው ልክ በሰማርያም ፊልጶስ ያደረገው እኮ ነው። ንስሐ ይገባሉ፣ ውሃ ይጠመቃሉ፣ እግዚአብሔር በመንፈስ ያጠምቃቸዋል። እግዚአብሔር is just waiting መቀበላቸውንና በውሃ መጠመቃቸውን። ጴጥሮስን የሚጠብቀው አሁን ጌታ ኢየሱስን ተቀበላችኋል? አዎ እኛም እንቀበላችኋለን ብሎ ሲደፍቃቸው ማየት ነው የሚፈልገው እግዚአብሔር። ምንም እኛ ነን ይላል። ዝም ብሎ እኛ ነን። እግዚአብሔር ስቴፑን አንድ ስቴፕ ጣልቃ ገባ። ጴጥሮስም ገና ይህንን ሲናገር ሳለ
ጴጥሮስም ገና ይህንን ሲናገር ሳለ መንፈስ ቅዱስ በሁሉም ላይ መጣና ወረደባቸው። ሳይጨርስ ገና እየተናገረ እያለ ገና እያወራ እያለ መንፈስ ቅዱስ በቃሉን በሚሰሙት ላይ መጣና ወረደባቸው ይላል። እግዚአብሔር ተቀበላቸው። እነኚህ ሰዎች እግዚአብሔር ወሰዳቸው። ቢጠብቀው እኛ ነን ይላል። ዝም ብሎ ቢጠብቀው እኛ ነን ሲል መንፈሱን አወረደና እግዚአብሔር በእያንዳንዳቸው ላይ እግዚአብሔር መንፈሱን አፈሰሰና በልሳን ልክ ሐዋርያት ሥራ ምዕራፍ 2 ላይ አይሁድ የተናገሩት አይነት ልሳን እነኚህ አሕዛብ፣ እነኚህ በደረታቸው የሚሄዱ እንስሳት የተባሉ እነኚህ አይሁድ የማይጠጓቸው እነኚህ ሩቅ ናቸው የተባሉት እግዚአብሔር አቀረባቸውና እግዚአብሔር ወሰዳቸውና እግዚአብሔር መንፈሱን ለቀቀባቸውና እግዚአብሔር በመንፈስ ሞላባቸውና በልሳን ጴጥሮስ የመጨረሻው ጋር ደረሰ። ላሳያችሁ። ላንብባት። ቁጥር 46 በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሲሰማ በዚያን ጊዜ ጴጥሮስ መልሶ ይሄውልህ በቃ ይሄ ፓራዳይም ሽፍት ይባላል። በነገራችን ላይ ለምትጽፉ ሰዎች ሽፍት ማለት ይሄ ነው። ፓራዳይም እነዚህ ይሄ እኮ ጴጥሮስ ሊያደርገው አይችልም። አሁን የተለወጠው ሰው እየመጣ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? ማንም የሚከለክላቸው ማንም አለና በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ከዚያ በኋላ ጥቂት ቀን እንዲቀመጥ ለመኑት ይላል። ከዚያ በኋላ ወጥቶ እንዲያውም ለእነርሱ ተከራካሪ ሆነ። እግዚአብሔር በመንፈስ ሲሞላቸው አይቻለሁ። እግዚአብሔር ሲቀበላቸው አይቻለሁ። ችግር ቢኖርበትም ከዚያም በኋላ ትንሽ እግዚአብሔር ሲቀበላቸው አይቻለሁ። በልሳን ሲሞሉ አይቻለሁ። እግዚአብሔር ተቀብሏቸዋል፣ እኔም እቀበላቸዋለሁ አለና ወስዶ አጠመቃቸው። የእግዚአብሔርን አጀንዳ አስፈጸመ። እግዚአብሔር የሚፈልጋትን አደረገ። የአሕዛብን ቴሪቶሪ ሰንጥቆ ገባ። የእግዚአብሔር አጀንዳ ተፈጸመ። የእግዚአብሔር ዓላማ ተፈጸመ። በምን አይነቱ ጴጥሮስ? በተለጠጠው ጴጥሮስ፣ በተለወጠው ጴጥሮስ፣ ልቡን ባሰፋው ጴጥሮስ እቀበላቸዋለሁ። አንተ አሕዛብ ቤት ገብተሃል አሉ። ኧረ እኔ አይደለሁም፣ እግዚአብሔር አስቀድሞ ገብቶ ነበር። ልክ እንደኛ ተቀበሏቸዋል፣ ሕዝብ አድርጓቸዋል አለ። እግዚአብሔር የተባረከ ይሆን። ምንድነው ትምህርቱ ያላችሁ እንደሆነ በወሳኝ ዘመን የእግዚአብሔር ፕሮግራም በሚፈጸምበት ዘመን በክሪቲካል ታይም ካይሮስ ሞመንት እግዚአብሔር በሚመጣበት በትክክለኛ ጊዜ ፕሮግራሙን ለማስፈጸም እግዚአብሔር ሲመጣ የሚፈልገው ሕዝብ ምን አይነት ሕዝብ ነው ያላችሁ እንደሆነ ፍጹም የሆነ የተዘጋጀ በሁሉ ነገር በጣም ምንም እንከን የሌለበት ሳይሆን ከነ እንከኑም እንኳን ቢሆን ከነ ችግሩም እንኳን ቢሆን እነሆኝ ጌታ ሆይ ብሎ ራሱን የሚሰጥ እግዚአብሔር ሲናገረው የሚለጠጥ እግዚአብሔር ሲናገረው የሚሰፋ እግዚአብሔር ከእግዚአብሔር ጋር አብሮ የሚራመድ ምቾቱን የሚተው የለመደበትን የሚተው ሲያረግ የኖረውን የሚተው ወደ አዳዲስ ቴሪቶሪ የሚገባ ከእግዚአብሔር ጋር አብሮ የሚሰፋ እግዚአብሔር የሚናገረውን ለማድረግ የጨከነ ሕዝብ ሲያገኝ ነው እግዚአብሔር የሚሰራው። ለወሳኝ ዘመን እግዚአብሔር የሚፈልገው ሕዝብ እንደዚህ አይነት ሕዝብ ነው። ድምፁን የሚሰማ በሰማው ላይ የሚራመድ ዞሮ የማይገባ የቅድሙ ዋና ወደፊት ጴጥሮስ ወደፊት እንደዚህ አይነት ሕዝብ ነው እግዚአብሔር የሚጠቀመው። ወንጌል የሄደው እንደዚህ አይነት ሕዝብ ነው። ችግር ስላልነበረባቸው ሳይሆን ከነ ችግራቸው ልባቸው ግን እግዚአብሔር የሚገራ ሴንሲቲቭ የሆነ የሚገራ ሲያዞረው መሪውን ይዞራሉ። አንዳንድ መኪና ነርታችሁ ታውቃላችሁ? ድሮ ሀገር ቤት የማይዞር ትዝ ይላችኋል? አንዳንድ ንትሪ ሾፌሮቹ ራሱ ያሳዝኑ እያደረጉ መከራ እየበሉ ትንሽ ነው ጎማው ነገር የሚለው ምንም አይዞርም። እንደ ልብ እኔ ያሳዝኑኛል። የሚያወጡት ኤነርጂ ማት ነው የሚጠመጥመው፣ አይጠመጠምም ጎማው። መኪና ደግሞ አንድ ሞዴል እናንተ የምትነዱት ገና ሳትነቁት በፊት ዞሯል። እግዚአብሔር ይፈልጋችኋል። አሜን። ምን አይነት እንድትሆኑለት ነው የሚፈልገው?
እግዚአብሔር ሲናገር ዞር፣ እግዚአብሔር ሲናገር ለጠጥ፣ እግዚአብሔር ሲናገር አብሮ ገንዘብ የሚሆነው ህዝብ እግዚአብሔር ፍለጋ ላይ ነው። በወሳኝ ዘመን እግዚአብሔር የሚፈልገው ከእርሱ ጋር በሚናገራቸው ነገር አብረው የሚለጠጡና የሚሰፉ ሰዎችን ነው እግዚአብሔር የሚፈልገው። እንደዚህ አይነት ሰው ፍለጋ ላይ ነው። በሐዋርያት ዘመን ጴጥሮስን ፍለጋ ላይ ነው። አሁን ደግሞ እግዚአብሔር ቸርች ፍለጋ ላይ ነው። ሰው ፍለጋ ላይ ነው። ኮሚኒቲ ፍለጋ ላይ ነው። ምን አይነት ኮሚኒቲ? እግዚአብሔር የሚናገረውን ሲሪየስ ሊወስዶ የሚለወጥ የሚራመድ ከልምድ የሚወጣ። ጴጥሮስ ከልምድ ያልወጣም ብሎ ነበር የታገለው። በኋላ ገባ፣ እዛች ቤት ገባ። እግዚአብሔር ይባርከው። በጣም ለዚህ ነው ጴጥሮስ እንዲሁ በጣም የሚያስገርም አይነት ሰው ነው። እርግጥ ድካሞች ነበሩበት እስከ መጨረሻው፣ ግን የሚያስገርም ሰው። ይሄ እርምጃ ለጴጥሮስ በጣም አስደናቂ እርምጃ፣ አስደናቂ እርምጃ ለእግዚአብሔር። ካልተራመዳችሁ መራመድ ጀምሩ ፕሊዝ። በጣም የመጨረሻው ግን ከደረስኩበት ስትከተል ክሬዚ የሚመስል ነገር አድርጋችሁ ካላወቃችሁ ገና መከተል አልጀመራችሁ። ኖርማል ነገር ሆነ ነው የምንኖረው ማለት ነው። ጌታ የሚያክል ተቀበሉ። የለመደብንን ጸሎት እየጸለይን የለመደችብንን አስራት እየሰጠን የለመድናቸው አይነት ነገሮች እያደረግን የለመደብንን እንኑር። እንደዚህ ጎበዝ የለመደብንን መንግስተ ሰማይ እንወርሳለን። ምንም ችግር የለም። መንግስተ ሰማይ ከሆነ ተማታችሁ የለመደብንን እያለን እንደምንም ተንፏቃ እንደርሳለን። ግን በምድር ላይ መኖር የለመደብንን እያደረጉ ዝም ብሎ ስሎው ዳውን ማድረግ ነው ወይስ በምድር ላይ የመኖር ዓላማ ልክ እንደነ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ የሚባል ጀግና መሆን አትፈልግም? የኔ ወንድም የእግዚአብሔርን ሐሳብ ማስፈጸም አትፈልግም? የእግዚአብሔርን አጀንዳ ማስፈጸም አትፈልግም? የኔ እህት ዘላለምን ስንኖር ሳናፍር እንድንኖር ፈገግታውን እንድናይ የእግዚአብሔርን አፕሩቫል እንድናይ ታንኪዩ እያለ እግዚአብሔር እንዲያመሰግነን በመንግስተ ሰማይ ታላቅ እንድንሆን በመንግስተ ሰማይ የሚከበሩ እንድንሆን ጀግኖች መሆን አትፈልጉም? ወንድሞች እናቶች ኦርዲነሪ ህይወት ኖረን ማለፍ ነው የኛ ስራ ወይስ ሳምሃው ኤክስትራኦርዲነሪ የሆነ እግዚአብሔር አድርጎት የማያውቅ ስራ ቢሰራባችሁ ስንቶቻችሁ ደስ ይላችኋል? ተደርጎ የማይታወቅ አድርጋችሁት የማታውቁት አዳዲስ ነገሮችን እግዚአብሔር በህይወታችሁ ያድርግ። ድንበራችሁን እግዚአብሔር ያስፋ። የሚሰፋ ድንበር ያለው አምላክ ድንበራችሁን ያስፋ፣ አስተሳሰባችሁን ያስፋ፣ ልባችሁን ያስፋ፣ ራእያችሁን ያስፋ፣ አገልግሎታችሁን ያስፋ፣ እርምጃችሁን እግዚአብሔር ያስፋ። ወንድሞች እናቶች ለዚህ ነው እግዚአብሔር የጠራ እንዲህ እንንቃ እንጂ ወንድሞች እናቶች። እንዲህ አስደንጋጭ እኮ ነው ባሉበት መርገጥ። እንዲህ አይቻልም እኮ። የእግዚአብሔር መንግስት እኮ ዳይናሚክ ናት። በዚህች ዓለት ላይ ቤተ ክርስቲያንን እመሰርታለሁ ብሎ ባለችበት ትረግጣለች እኮ አላለም። በዚህች ዓለት ላይ ቤተ ክርስቲያንን እመሰርታለሁ፣ ወደ ገሃነም ደጆች ትሄዳለች። ወደ ገሃነም ደጆች ስትሄድ የገሃነም ደጆች አይችሏትም ብሎ የተወራረደባት ቸርች ውስጥ ነው ያለነው። ወንድሞች እናቶች የት እንዳላችሁ እወቁ። ወንድሞች እናቶች የት እንዳላችሁ እወቁ። የት እንደገባን እንወቅ። ተመሳሳይ ድርጅት ውስጥ አልገባንም። ባሉበት ተቀምጦ እንዲኖር የተፈለገ የተቆለፈበት ድርጅት ውስጥ አልገባንም። የት ነው የገባነው? አርሚ ውስጥ ነው የገባነው። ሰራዊት ውስጥ ነው የገባነው። የሚገሰግስ በምድረ በዳ የተመረጠ በመንፈስ ቅዱስ ዘይት የተቀባ ኢየሱስ ክርስቶስን የሚመለከት በምድረ በዳ ገስግሶ የገሃነምን ደጆች ለመውረስ የተጠራ ሰራዊት ነው። አንተ የት እንደገባችሁ አወቁ። ምን እንደተቀበላችሁ አወቁ። ለምን እንደመለመላችሁ አወቁ። እንዴ ኧረ ነውር ነው! ኧረ ነውር ነው! ባሉበት መርገጥ። ኧረ እኛ ሰራዊት ነን። ኧረ ቤተ ክርስቲያን ትሁን። ኧረ ሲሪየስ ነው የእግዚአብሔር ዓላማ። ሰማይ ከመግባት ይበልጣል። ኧረ ሰማይ ከመግባት ያለፈ ሌላ ነገር አለው እግዚአብሔር። ኧረ ሊመነዝረን ይፈልጋል እግዚአብሔር። ሊሰራብን ይፈልጋል እግዚአብሔር። መወራረጃው እናንተ ናችሁ። የሚሰራው በእናንተ ነው። የሚጠቀመው በእኛ ነው። ገንዘቡ እኛ ነን። ሪሶርሱ እኛ ነን። ሰራዊቱ እኛ ነን። መንግስቱ የምትሰፋው በእኛ ነው። ወንድሞች እናቶች እግዚአብሔር ይፈልጋችኋል ለሲሪየስ ስራ። ያብቱ ኦፕሽንስ እንደ ፌሎሺፕ ነገራችሁ 30 ዓመት የመጣችሁበትን መንገድ ደግሞ ሌላ 30 ዓመት መሄድ ለሰንት ከርታኒ ከአዲስ አበባ ድረስ የመጣሁት እንደው እናንተ የምታረጉትን ነገር ለማናናቅ ላስበውም አልችልም። ይሄን ለማናናቅ
ሳይሆን አስደናቂ የምትሉት ነገር ነገ ግን አስደናቂ አይሆንም። ይሄ ነው ሌላ አስደናቂ ነገር ይነሳል እኛ ካልተራመደ። ስለዚህ you can repeat another 30 years ሌላ 30 ኮንፈረንስ እንደተለመደው እያደረገ ሳንነቀንቅ የጋንም ልጆች ሌላ ታሪክ ይጻፍ። ኦር ይሄ በጣም ወሳኝ ጊዜ ነው እናንተ ይሄ ነው ማለት ኦር ኖ ጌታ ሆይ we thank you for the 30 years 30 ዓመት ሙሉ በዚህ ህብረት ተጠቅመሃል። የሚቀጥለው ቴሪቶሪ ምንድን ነው? what is next? እሷን ይግለጥላችሁ ጊዜ አሜን። where do you want us to go? vision ማለት እኮ ነው ወንድሞች ነው። this is ራዕይ ማለት እኮ ነው። where do you want us to go? ሳናስበው ሃይማኖት እንዳንሆን እንፈራለሁ። እናስበው የለመዱ ሪሊጅን በጣም አሪፍ ነው። በነገራችን ላይ ኦርጋናይዝድ ሪሊጅን ግን በጣም መጥፎ ነው። ኦርጋናይዝድ ሪሊጅን መጥፎነቱ ምንድን ነው? ተመሳሳይ ነገር አስጠብቆ ለመኖር መሞከር ነው። ተመሳሳይ ነገር ደግሞ ተጠብቆ አልኖርም። በዚህ ዓለም እያረጀን የሚሄደው ካልጨመርንበት በመጨመር ስሌት ነው እንጂ የምናድገው በመጠበቅ ስሌት አይደለም። ተመሳሳይ ነገር እንዳናረግ በጣም ፈራ። አምና ያደረግነውን ዘንድሮ የምናደርገው ለአምና ማቀድ እኮ ሰርክል ነው። ራሱ አድካሚ ሰርክል ነው። የምድረ በዳ ሰርክል ነው። አምና ያደረግነውን መገምገምና የአምናውን ዘንድሮ ማቀድ፣ ስሙን ብቻ መቀየር፣ ዓመተ ምህረት ብቻ መቀየር፣ 2005 የነበረው 2006 ብለን ብቻ እንዳለ ማስቀመጥ it's time to move. The enemy is moving. Do you want the church to sit? The enemy is moving. Strategy. አገሮቻችንን እንዴት አድርገው እንደሚቆጣጠሯቸው በጣም ሲሪየስ አጀንዳ የአንዳንዶቹን ሃይማኖቶች እቅድ ብታነቡ እጃችሁ ላይ ሊገባ ያንቀጠቀጣችሁ። the next 30 years ጠቅላላ የእኛን ሀገሮች እንቆጣጠራለን። what is the church doing? we're doing the same thing over and over and over and over. ሳችሁ የሚለጠጥ ልብ ስጠኝ ነው። የሆነ ነገር አርገን እንለፍ እንጂ ወንድሞች እናቶች የማናውቀው ነገር ውስጥ እግዚአብሔር ያስገባል እንጂ አርጌው አላውቅም የሚለው እኮ ያስደረገው ጴጥሮስ እንዴው እርምጃ ኢላስቲሲቲ እግዚአብሔር ፍጹም ሰው አይጠብቅ ይሆናል። ኢላስቲክ ልብ ግን በሰማ የሚለጠጥ ከዛ ደግሞ የሚቀጥለው ዓመት ሲሰማ የሚለጠጥ ከዛ ደግሞ የሚቀጥለው ዓመት ሲሰማ የሚለጠጥ ከዛ ደግሞ የሚቀጥለው ዓመት ሲሰማ ያለው ሞዳት ለዚህ ነው። የመከራ ልጅ ነው ስሙ። አልቀበልም ማለት ስሙን አልቀበልም። የጣር ልጅ ማለት ነው። በብዙ ብት ስለተወለደ ካን ኢማጂን ትምህርት ቤት ሲሄድ የጣር ልጅ ደህና ነኝ አልቀበልም። ጣርን አልቀበልም ማለት ምንድን ነው የምትቀበለው? አቤቱ መባረክን ባርክ፣ ደግሞ አገሬን አስፋ። እግዚአብሔር እንደዚህ አይነት ጸሎት ይሰማል። እግዚአብሔር የለመነውን ልመና ሰጠው ይላል። እግዚአብሔር ያስፋቸው። ሀምብል የሆነ ልብ የሚቀና ልብ ማለት እኮ በነገራችን ላይ ይሄ የሚቀና ልብ ማለት የሚቀና ስታቀና የሚቀና እርጥብ የሆነ ማለት ነው። የሚቀና ማለት እኮ ይሄ ደረቅ እኮ አይቀናም፣ ስብር ነው የሚለው።
እርጥቡስ ይቃናል። እግዚአብሔር የሚቀና ልብ ይፍጠርላችሁ። ምንድነው የእግዚአብሔር አጀንዳ በዚህ ዓመት ለዚህ ኮንፈረንስ? ምንድነው እግዚአብሔር የሚፈልገው ከዚህ ኮንፈረንስ? ምንድነው መለወጥ ያለብን ነገር? ምንድነው መራመድ ያለብን ነገር? ምንድነው እግዚአብሔር በግል የሚናገራችሁ ነገር? ማስፋት ያለባችሁ ነገር አለ ወይ? ትንሽ እርምጃ መራመድ አለባችሁ ወይ? መጨመር ትችላላችሁ ወይ ወገኖቼ? ጴጥሮስም እንዳስጨመረው መጨመር ትችላላችሁ ወይ? በመጨመር ፎርሙላ የሚሄዱ ሰዎችን ነው እግዚአብሔር የሚፈልገው። ወሳኝ ዘመን ነው የኛ ዘመን። እንደ ጴጥሮስ ዘመን ምናልባትም ሊበልጥ ይችላል። በጣም ወሳኝ ዘመን ነው። ምን አይነት ክርስቲያን ነው እግዚአብሔር የሚፈልገው? ድምፁን እየሰማ ለእግዚአብሔር የሚለጠጥ ህዝብ ሲያገኝ እግዚአብሔር ይሰራል። ስለዚህ ዛሬ ማለት ሁላችሁም ውስጥ ሆነ እዚህ እንደሆኝ ማለት ትችላላችሁ። ልቤ ይለጠጣል ስንቶቻችሁ ትላላችሁ? ቆመን እንገረው እግዚአብሔር ቤተክርስቲያን መሪዎች፣ አገልጋዮች፣ ምዕመናን፣ ወንድሞች፣ እህቶች ሲሪየስ ታይም ነው። ስለቆታላችሁ ለእግዚአብሔር እና አሁን ይኸው ልቤ ይኸው ልቤ እነሆኝ ልቤ እነሆኝ ጌታ ሆይ ምን አደርግ ዘንድ ትወዳለህ በለው የኔ ወንድም። የእግዚአብሔር አጀንዳ ኖሮ መሞት ነው ትልቅ እንጀራ ማለት። የእኔ እንጀራ ለጌታ ኢየሱስ የላከኝን ፈቃድ ማድረግ ነው። ይሄ ነው እንጀራዬ። ምንድን ነው እንጀራችሁ ወንድሞች እናቶች? እንጀራዬ ይሄ ነው። ኑሮዬ ይሄ ነው። ይሄ ነው ኑሮ ወንድሞች እናቶች። እነሆኝ ትያለሽ እኔ እነሆኝ ትላለህ ወንድም። በመብላት በመጠጣት ብቻ ኖረን እንለፍ ወንድሞች እናቶች? ልብስ በመልበስ እና መኪና በመቀያየር ብቻ ኖረን እንለፍ ወይስ የእግዚአብሔር አጀንዳ በህይወታችን ይፈጸምብን? አጀንዳው በህይወታችን ይፈጸምባችሁ ወንድሞች እናቶች። እነሆኝ ትያለሽ እኔ እነሆኝ ትላለህ እኔ ወንድም። አስፋው ልቤ ትላለህ ልክ እንደ ጴጥሮስ። ይሄው ልቤ ትላለህ እኔ ወንድም። ይሄው ልቤ ትያለሽ እኔ። ድንበራችሁን እግዚአብሔር ያሰፋል። የማይጨመሩት ወደኛ የሚጨመሩት ልባችን ሲሰፋ ነው። አጥራችን ሲሰፋ ያልተወረሰው ይወረሳል። ሚስጥር ስሜሬት ሚስጥር ስም አይነ ወንድም ያልተወረሰ ነገር በቤታችሁ በኑሯችሁ ይኖር እንደሆነ ያልተወረሰ ነገር በምድራችሁ ይኖር እንደሆነ የሚወረሱት የግድ እነሱ ሲለወጡ ብቻ ሳይሆን አንተም ስትለወጡ። እኛ ስንሰፋ ከአጥሩ ውጭ ያለ ነገር በሙሉ ይጠቃልላል። አሜን። እኛ ስንሰፋ መጠቅለል እንችላለን። በዚህ ነው የተቀለለው ጴጥሮስ። ቆርኔሌዎስ የተጠቀለለው መልአክ መጥቶ ስለነገረው ብቻ ሳይሆን ጴጥሮስ ስለሰፋ ነው። አጥርህን አስፋ ነው ወንድም። አጥርሽን አስፊ ነህ። አጥርህን አንሳው። አጥርሽን አንሺው። የመልአክ መምጣት በቂ እንዳልሆነ አንዳንድ ጊዜ የእግዚአብሔር ኃይል በመካከላችን መውረዱ ብቻውን በቂ አይደለም። ፍሌክሲብል ልብ ይጠይቃል። የሚሰፋ ልብ ይጠይቃል። እነሆኝ ትላለህ የኔ ወንድም። እነሆኝ ትያለሽ እኔ አለው። ሂራያም ሂራይካም የሚሰፋ ልብን ስጠን ጌታ ኢየሱስ። ኢላስቲክ የሆነ ልብ እሱን ነው የምትፈልገው ጌታ እግዚአብሔር። ኢላስቲክ የሆነ ልብ፣ ፈቃድህን ለማድረግ ያልጠነከረ ልብ፣ ሪስክ የሚወስድ ልብ፣ አዲስ እርምጃ ለመራመድ የማይጠነክር ልብ፣ ያለመደበትን እንኳን ለማድረግ ቢሆን የተነሳሳ ልብ ስጠን ጌታ እግዚአብሔር። ሆ እንቅልፍ ይገፈፍ ከህዝብ ላይ፣ አዚም ይነሳ ከህዝብ ላይ፣ ካባ ይገፈፍ ከህዝብ ላይ፣ አዚም ይነሳ በጌታ በኢየሱስ ይነሳ ጌታ እግዚአብሔር። ባሉበት መርገድ በጌታ በኢየሱስ ይነሳ ከህዝብ ላይ ይነሳ ጌታ እግዚአብሔር። ሆ አንተ
እንዲያደርገን የማይመች ነገር አይመቸን በጌታ በኢየሱስ ስም። እንድንቆምበት የማትፈልገው ስፍራ አይመቸን። እንድንቀመጥበት እንድንሰነብትበት የማትፈልገው ሰፈር አይመቸን ጌታ እግዚአብሔር ሆይ ቀስቅሰን ጌታ ቀስቅሰን ወደፊት አስገስግሰን ጌታ እግዚአብሔር ሆይ መንግስት ትገስግስ ጌታ በእኛ ምክንያት አትያዝ ጌታ እግዚአብሔር ሆይ የምር የወጣ ህዝብ አድርገን ጌታ ሆይ የምር የወጣ ህዝብ ለዓላማ የወጣ ህዝብ አድርገን ጌታ እግዚአብሔር ሆይ እኛና አንተ እንዳንተላለፍ ወሳኝ በምትለው ዘመን ላይ ስንቀልድ እንዳንገኝ እለምንሃለሁ ጌታ እግዚአብሔር። ይሄን ኮንፈረንስ ጌታ እግዚአብሔር ሆይ ለዚህ እንድትጠቀምበት ማንሰራለሁ በፊትህ ጌታ እግዚአብሔርንማ ለዚህ እንድትጠቀምበት ሳምሃው ያልፈረሰው አጥራችንን አፍርሰው ጌታ መስፋት ያለበት አጥራችንን አስፋው ጌታ እግዚአብሔር ሆይ መለወጥ ያለበት ልባችን ይለወጥ ጌታ እግዚአብሔር ሆይ አስተሳሰባችን እርምጃችን ይለወጥ ጌታ እግዚአብሔር 31ኛው ዓመት ሌላ አዲስ ነገር የሚመጣበት ዘመን ይሁን ጌታ እግዚአብሔር ሆይ በአዲስ እሳት በአዲስ ኃይል በአዲስ መንፈስ የምንታጠቅበት ዘመን ይሁን ጌታ እግዚአብሔር ሆይ አዲሱን ትውልድ ለመውረስ ጌታ እግዚአብሔር ሆይ የምንታጠቅበት ዘመን ይሁን ጌታ እለምናለሁ በጌታ በኢየሱስ። ይሄ ኮንፈረንስ የልብ መለጠጥ ኮንፈረንስ ይሁን ጌታ እግዚአብሔር ሆይ ይሄ ኮንፈረንስ የልብ መስፋት ኮንፈረንስ ይሁን ጌታ። ይሄ ኮንፈረንስ ሪስክ የምንወስድበት ኮንፈረንስ ይሁን ጌታ። የመስፋት ይሁን ጌታ የመስፋት ይሁን ጌታ እግዚአብሔር። ይሄ ኮንፈረንስ ከጥቃቅን ነገሮች የምንወጣበት ኮንፈረንስ ይሁን። ይሄ ኮንፈረንስ እኛ ከያዝናቸው ትንንሽ ነገሮች የምንወጣበት ኮንፈረንስ ይሁን። ይሄ ኮንፈረንስ ወደ አዲስ ያንተ ሌቭል የምንሄድበት ኮንፈረንስ ይሁን ጌታ እግዚአብሔር ሆይ የሚመጣውን ትውልድ የሚወርስ ትውልድ አድርገን እባክህ ጌታ እግዚአብሔር ልጆቻችን አያምልጡብን ጌታ እግዚአብሔር ሆይ ወጣቶቻችን አያምልጡ ጌታ እግዚአብሔር ሆይ ወጣቶች ቲኔጀርስ አያምልጡን ጌታ ሆይ ህፃናት ልጆቻችን የልጅ ልጆቻችን አያምልጡን ጌታ ሆይ የለመደብንን እያደረግን ልጆቻችን አያምልጡን ጌታ ሆይ ልጆቻችንን የሚያቀፍ የልጅ ልጆቻችንን የሚጠቀልል የሚመጣውን ትውልድ የሚጠቀልል ነገር ይገለጥ በዘመናችን ጌታ ይገለጥ። ትውልዳችንን የሚጠቀልል ልጆቻችንን የሚያስገባ አዲስን ትውልድ የሚያሸንፍ አዲስን ትውልድ የሚጠቀልል ነገር በመካከላችን ይሁን። ይወረሳል ብለን ያላሰብነው የሚወረስበት ዘመን ይሁን። ይወረሳል ብለን ያላሰብነው የሚወረስበት ዘመን እንቅልፍ ቀስቅሰን ጌታ ወንድሞቼ እናቶቼ ዘ ኦንሊ ቲንግ አይ ሲ ዲስክራይብ ማድረግ የምችለው ስሜቴን በእንቅልፍ ነው። መጽሐፍ ቅዱስም ከእንቅልፍ የምትነቁበት ሰዓት አሁን እንደደረሰ ዘመኑን ወቁ ይላል። ያላችሁበትን ሌቭል ከወደዳችሁት እንዲሁ ዝም ብሎ መዳረቅ ነው ወገኖች። ገና አለ ብላችሁ ካመናችሁ ግን እግዚአብሔር ይለጠጣችኋል። ከጥቃቅን አጀንዳዎች ውጡ። ይሄ ነው መልእክቴ። ከጥቃቅን አጀንዳዎች ከጥቃቅን ልዩነቶች ተራ ከሆኑ ነገሮች ውጡ ፕሊዝ። ጊዜው አይደለም የኔ እህት፣ ጊዜው አይደለም ወንድሜ። ሌላ ጊዜ ይመጣ እንደሆነ እንፈልጋለን። አሁን ጊዜው አይደለም። አሁን ጊዜው አይደለም። ሌላ ጊዜ ምናልባት ይመጣ እንደሆነ ሪላክስ የምናደርግበት ጊዜ ላይ እናየዋለን። አንዳንዱ አጀንዳ አሁን የሪላክሴሽን ታይም ማለት ነው። አሁን የጥቃቅን ነገር ጊዜ አይደለም። አሁን የአብይ የትልልቅ ነገሮች ዘመን። በዚህ መንፈስ አስነሳን ጌታ ሆይ እነሆ የጠነከረውን ልባችንን ውሰደውና አስተዋይ ልብ እንድታረገው፣ አስተዋዩን ልባችንን ውሰደውና ሌላውን የሚጠቀልል ልብ እንድታረገው፣ እንደ ጴጥሮስ እንድትሰራን ራሳችንን እንሰጣለን። ትኩስ ነፋስ ይምጣ ጌታ፣ ትኩስ የመንፈስ ቅዱስ ነፋስ ይምጣ፣ ትኩስ ሪቫይቫል ይምጣ፣ ትኩስ ነገር ይምጣ ጌታ። አባቶቻችን ከአቅማቸው በላይ የተለጠጡት መንፈስ ሲመጣ ነው ጌታ። በእኛ ዘመን እንኳን እኛን ያገለገሉ አባቶች ከአቅማቸው በላይ ተለጠጡ ጌታ። ከሰጣቸው አቅም በላይ ተለጥጠው ሄደው የአንተን ስራ ሰሩ፣ እኛ ተጠቀለልን ጌታ። አሁን ደግሞ ዳብል ፖርሽን ኦፍ አኖይንቲንግ ይውረድ ህዝብ ላይ ጌታ። ሪስክ የሚወስድ ህዝብ እንድንሆን፣ ረጃጅም መንገዶችን እንድንሄድ፣ ትልልቅ እርምጃዎችን እንድንራመድ፣ ከነርሱ የበለጠ ደግሞ ለአንተ ክብር ትልልቅ እርምጃዎችን እንድንራመድ፣ ልጆቻችንን የሚጠቀልልና የልጅ ልጆቻችንን የሚጠቀልል ትልልቅ እርምጃዎችን እንድንራመድ የሚያደርገን መንፈስ ይምጣል። ትኩስ ነፋስ ይምጣ። ዛሬ በመኝታችን ሆነን ሌሊቱንም ስንተኛ ስንነሳ ጠዋት
ይሄው ይሁን አጀንዳችን። ልባችንን ውሰደው። ለራስህ ክብር ጌታ ሆይ አስፋው። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም።